ትሄዳለህ? ግባ ግባ። ካሳንቺስ ሳይሆን ሳባው ሞልቷል። ምንድነው ተናገረ እንዴ? ቀበሌ እና ቀበሌ ምን ሆነ? እኛ ቀበሌ ስማችን ተለጥፏል። የኮንዶሚኒየም ከኛ ማን አለ? አንተ አትለፍፍ ኮንዶሚኒየም አትፈልግ። በዳ ስማችን ቀበሌ ተለጥፏል። የምን ዳ? የፍቅር ዳ። የአመል ማልዘፈን ማለት ነው። የአመል ማልዘፈን ምንድነው ነገርስ? እሱ ተውሽ አበበ። ከዛሬ 2 ዓመት በፊት የተበደርነው ብድር ክፈሉ ተብሎ ስማችን ተለጥፎ ህዝቡ ጠቅላላ ተሰልፎ እያነበበው። አንተ ምን አባው ነው ተሸርጤንና በተከታ ሲዘና እንደ ተበደርኩ እንደዚህ የሚያስደነግጥ ከሰው የተበደርክ መሰለህ እንዴ? ከቀበሌ እኮ ነው እና ይሁና ገጠም አድርገው ይሁና። ምንድነው አበዳሪው የተበዳሪው ይሞታል የሚባል ነገር የለም። አንተ ልጅ አትጨቃጨቃውን። ምን ማድረግ እንዳለብን መፍትሄ ይፈልጉ። ምንም ማድረግ የለብንም። አገር ጥሎ መጥፋት በቃ። ወይኔ ደወለ፣ ፋዘር ደወለች። አሎ አበይ፣ ሁሉ ለማስተዳደር ፓርቲውን ወክዬ እንደመወዳደር ታውቃለህ አይደል? አዎ። አለመማርህን እንዳመጣበት አውቃለሁ። ልጅህን ማስተዳደር ታችል እንዴት ምርጫ ትወዳደራለህ እንደሚሉኝ ምርጫው እስኪያልቅ ድረስ ድርሽ ይላል። ሁለተኛ ድርሽ ላለ ማለት እሞክራለሁ። እሺ ምን ነበር ጉዳያችሁ? ከ2 ዓመት በፊት ከቀበሌያችን ብር ተበድረን ነበር። ኦኬ ስማችሁ ውጭ ተለጥፎ አይታችሁ ነው የመጣችሁት ልትከፍሉ? ጎበዞች። ሂሳብ ክፍል ሄዳችሁ ልናከፍሉ? አረ እንደዛ አይደለም። አመጣጣችን እንኳን አሁን ለመክፈል አልነበረም። እንደገና ድጋሚ ብር ልትበደሩ? ይኸውልህ አቶ ክብሮም ይቅርታ፣ ይኸውልህ በተበደርነው ብር በጣም እየተንቀሳቀሰን ነው። ከስራ መደራረብ የተነሳ ብድር እንኳን እንደተበደርን ረስተነው ነበር። ማለት በጣም ነው የምንሮጠው ገብቶታል። እና አሁን ባለን ብር ደግሞ ጥሬ እቃዎች ገዝተን መጋዘን ውስጥ ቁጭ አድርገናል። ቢያንስ እነሱ እንኳን እስኪሸጡ ድረስ ትንሽ ጊዜ እንዲሰጡ ነበር ለመጠየቅ የመጣ ነው። የስራው ባህሪ አይፈልግም እንጂ በጣም ካንጀቴ በስቅ ደስ ባለኝ ነው። እናንተ እዚህ ቢሮ ውስጥ ቁጭ ብለን ምን ነው የሚመስላችሁ? ወተን ማናቅ ነው ታረጉ። እያንዳንዱን ሰው ማን ተበድሮ እንደሚሰራ ማን እንደሚያጭበረበር ለይተን ነገር እኔ አሁን ለምሳሌ ይሄንን ከፍቼ አሳያችሁ አምናለሁ። ችግር የለም። ስንት ገበናል እዚህ ውስጥ ከእያንዳንዱ ቤተሰቦቻችሁ ኪስ እየተንኳኳ ነው ይሄ የልማት ብር የሚጠራቀሙ እና የሚሰጣችሁ እና በአግባቡ ተጠቅማችሁ በአግባቡ ሰዓት በቂ ጊዜ ነው የሰጠናችሁ። አንከፍልም እኮ አላሉ ግን በቃ እቃውን ትንሽ ጊዜ ይሰጡንና ወረቀቱን ነው ከዛ ተጨራሽ። እኔ አሁን በዚህ መንገድ እንደ ተቋም ነው መንቀሳቀሰው ብቻዬን ፈርደው ነገር አይደለም እና እናንተ የተሰጣችሁ ጊዜ ከበቂም በላይ ነው። ወይ በእናትህ እርዳን እባክህ ትንሽ ጊዜ ቢያንስ መጋዘን ውስጥ ያሉት እቃዎች እስኪያልቁ ድረስ። በፍጹም ከዚህ በኋላ አንጃና ግራንጃ ነው የሚሆነው። ወረቀቱን ልቀሏል። ማነህ አሁን ምንድነው የሚደረገው? አለቅን በቃ። ምን አውቃለሁ አበበ። መጀመሪያም እኮ ነው ነግሬያችሁ ነበር። በቃ የማይሆን ነገር ነው ብያችኋለሁ። ወይ ኮብልስቶን ጀመረ ባከሱ ጊዜ ይፈጃል። ምን አይነት ዕዳ ውስጥ ነው የገባነው? ኧረ አበበ ኤልያስ፣ ኧረ በእናታችሁ የሆነ መፍትሄ ፈልጉ። እኔ አባቴ በሽጉጥ ነው የሚደፋኝ በእግዚአብሔር። ስማ ካልፈራችሁ እኮ አሪፍ መላ። እኔ ከዛሬ ጀምሮ ወደዛ ሰፈር ድርሽ አይደለም። አንተ ቤት ነው ማለት ነው። አሁን ድርሽ ማለት ታሳስባለህ አበበ። ፋዘርን አስበዋል ከቀበሌ ጋር ያለውን ግንኙነት? ለመኖር እኮ ችግር የለውም። ሲስተር የተከራየችው ኮንዶሚኒየም አለ፣ እዛ እንኖራለን በቃ። ከዛ ነጭ ነጫጭ ባባሏ ጋር እስክትመጣ ቀላል እኮ። ይኸውልህ አሁን በቃ
ሰው እንደሚኖረው መኖር አያቅተንም ቢያንስ ማለት ነው። የህሊናችንን ሸጠን እንኳን መኖር እንችላለን። ችግር የለውም እሱ የሆነ መላይጣ አሁን ይሄ ተለጥፎላል። እያንዳንድ ጺም ማዘጋጀት ነው ራስን። የሀገር ቺክ ነው የሚጎርፍልህ በለው። ያኔማ አበበም ቀን ወጣለት ማለት ጎርፍ በለው። የምን ጎርፍ እንዴ? ይለውሻል ቅቤ፣ ማሩ፣ ዳቦ፣ እንጀራው 28 ዓመት ከርሱን ሲሞላበት የነበረው እንጦር ሀብት ቆንጆ የልጅ ላይ ያርፋል። ያኔ ሱናሚ በለው። አቤ እንደው አንድ ቀን እንደዚህ አንድ ቀን ምን እንደዚህ ንክች አድርጋ ታውቅም? ኧረ እንዲህ አይነት ነገር አላውቅም። እና አበበ ድንግል ነኝ እያልክ ነው? አዎ። ውይ ወንድሜ ስማ፣ ባለፈው አንሶላ ስንገዛለት እሺ አበባ ያለው ነው የሌለው ይገዛል? የለውም ነበር አበባ። በቃ ታዲያ አበበ አርኪቴክቸር አይደለ ሰዓሊ አይደለ? ያን ሁሉ አበባ ከየት አምጥቶ ሳለ? በእናታችሁ እኔ እንደዚህ አይነት ቀልድ አልፈልግም። የሀገር ሰው አቤ አንተ እዛው ቁጭ ብለህ ትመዘግባለህ። አንተ እዚህ ትመዘግባለሽ። እኔ የዝሙን ጆካ ይዝና ቁጭ ብለን እኔ አስገባላችኋለሁ። እሺ ጠዋት የመጣን እስከሆነ ፓፓራራም እግሬ ከጎነሽ ሲደርስ ድምፄን ስሜን አመለስ አንቺ ምርኮሽ እንዳበስ እዳዬን አርጊው ዳንሶስ ፍቅር በኛ ላይ ይንገስ ያኔ ረጋ ፈካ ጎርደድ ፈንደቅ ደማቅ ያንተው ነኝ ባየኝ። በቃ አንድ እንግሊዘኛ አለ። እሺ አፓርታይድ Africa, you never part. Sophie, wow, we gonna somebody. Don't look at the money. Wine every you. I wanna do you. የማን አድናቂ ነኝ ነበር ያልከኝ? የማርቲን ሎረንስ አድናቂ። ኦ ማርቲን ሎረንስ አሳይ እስቲ እባክህ አፈርስውን እስቲ FBI በቃ ወይ ወይ ጋድ በጣም አሪፍ ነው። ምናልባት ማርቲን ሎረንስ ራሱ ካንተ ሊኮረጀው ማለት ይችላል። ታንኪ በጣም ነው ማለት ካላጋነን በጣም አመሰግናለሁ። ቬሪ ጉድ። በእናትህ እንደምንም ብለህ አንድ ነገር አለማውጫ ከዛ የፈለግከውን አደርግልሃለሁ። የምትፈልገውን ነገር ሁሉ እኔ የምፈልገው ምን መሰለሽ? የፈለግከውን 2 ፓስፖርት ሳይዝ ፎቶና 100 ብር ብቻ። በጣም በዛ። በጣም ወፍሪስተኛ ብታመሰልኩ እንዴ? ኧረ እንደሱ አላልኩም ወንድሜ። ያው እዚህ የምንሰጣቸው በጣም ዘርፈ ብዙ አገልግሎቶችና የተለያዩ ነገሮች ስለሆኑ እንደውም ወንድሜሙት በጣም አንሷል ባይነኝ። አይገባህም እንዴ? እኔ ፌመስ መሆን እፈልጋለሁ። ያንሳል 100 ብር ደግሞ ምን ይወጣልኛል? እንደዚህ ያስጠላው። ኧረ ላስጠላሽኝም። በጣም ቆንጆ እኮ ነሽ። ቆንጆ ነሽ፣ ታምሪያለሽ። እና ጠይቀኛ። ሴትዮ ምንድን ነው የምጠይቅሽ? አይ ስነ ስርዓት። እኔን ሴትዮ? ጥያቄው የ100 ብር ከሆነ ችግር የለም 95 ብር አድርገዋለሁ። ግን ምንም አልገባኝም። እኔ ለሊቱ ሙሉ በብርድ ስቃጠል ያመጣሁትን ገንዘብ አይንን ሳታሽ ልትቀበለኝ እንደሆነ እንዴት ይገባል? አልገባኝማ። ምንድነው ችግር አለ እንዴ? አንተ ምንድነው? በእናታችሁ እናንተ ልታሳብዱ ነው እንደዚህ? ምንድነው ማለት ነው? ይሄ ሰውዬ እኔን ሴትዮ ይለኛል። አክሽ አንተ ታፍሩም እቺ ነው። አይዞሽ እሺ። እኔ ቆንጆ በቃ ልክ እንደ ሬንቦ መሆን ነው ፈልገው። ያ አበበ ያስ አበበ እኔም እኮ ዳንስ እችላለሁ። የት እኔ ፌመስ መሆን እፈልጋለሁ። አለ አይደለ? በቃ ብዙ ጊዜ በቲቪ መታየት፣ በቃ ብዙ ጊዜ መታየት። ታዲያ ምን ችግር አለው ደግሞ ለቲቪ? ንግጥም አድርገሽ ትታያለሽ እንዴ? እውነትህን ነው። ይሄ ድርጅት በስማም ቀላል ያሳይሻል እንዴ? ወይኔ እሱን ብቻ አድርግልኝ እንጂ
በቃ የፈለከው ነገር አረግላለሁ። የምትፈልገው ነገር ሁሉ። በጣም ነው የማመሰግነው። በጣም አባዬ። እሺ እኔ ፊልም ሰሪ ያረጋችሁ ማለት ገንዘብ አገኘው ማለት ገንዘብ አገኘው ማለት ደግሞ የሰፈሩ ሰው በሰላም ገብቶ እንዲወጣ ተንኳ አባዬ። እሺ ዳይኖሰር ሊመጣ እረስቸው ሰላም ሳለልሽ ስማ የተከራየነውን ዕቃ መልሰናል። ብራችንን ሰብስበናል። እራታችንን በልተን መጣን። እዳውን አንከፍልም እንዴ? የምን መጣደፍ ነው? ቀበሌ አይደል እንዴ የምትከፍለው? የት ነው የምትከፍለው? ይንጋል እስቲ ስማ ከፈለክ ይኸውልህ ብሩን እሰጥህና ትራስ አድርገህ ትተኛለሽ። ብቻውን ራበልተን ወደ ቤት ና ግባ። ይኸውልህ ቢራ ይዘልና ኧረ እናንተ ልጆች እንዳሰክሩ አበበ ባል በሁለት ቢራ ይሰከራል። እኔ ስጠጣ እያየህ አንተ ከምትውጥ ለምን አትጠጣም ነበር? እውነቱን ነው ባኬታ ባኬ አባዬ ሁለት አድርገው። እሺ ቢራው ላይ አረስ እኔ አልፈልግም። እንዳታመጣ አምጣ። ዝም በለው ጫውሽ ምን አይነት ውስዋስ ላይ እንዳለ በመዳን መጨረሻ ለምን ጎርደን አንተታ አቤት አበበ ለምን ትረብሻለህ? በእናትህ ተኛበት። አልጋ ላይ ምን ቤት ሰማ የመጨረሻ የሚገራርሙ ሙዚቆች ናቸው። ከኔ የመጡት ምን አውቃለሁ። የቤት አለመሆኔን አውቄ ደንግጬ ብድግ እላለሁ። እንደ ሬድ ካርፔት መሬት ላይ ልንጥ ብላ ጠብቀች። እንደዛ ረግጫት እንኳን ምንም ንቅናቄ የላትም። ጸጥ እና ታረፋትም አላላቃትም። እኔ ፊቷን አይቼው አላውቅም። ጸጉሯን ነው ጸጉሯም ደግሞ አላውቀውም። አባቱ ምን ሆነሻል? እንደዚህ ብለሻል። ምን ያርገው? ወይኔ አቤ እኔ ነሽ ስንት ዓመት ሙሉ አብሮት ተከባብሮ የነበረውን ጉዳዩን እኮ ለጋብቻ አስቀምጧል ያለው ዘራፋችሁ ቀውጢ የሆነ ጭፈራ እዚህ ጋር ብራምባ ሰበረልሽ ብራምባ ሰበረችልህ ነው የሚባለው። አቤ አይደል? ምንድን ነው? ወደ ልትሄድ ነው? ልትሄድ ነው? ና ቁጭ በል እንዴ። ምን ሆነ ነው? የልጅቷን ማንነት ማወቅ አለብኝ። ስማ ምን ታረግላለች? በቃ በላት። ና ቆይ ና ዝም ብለህ ቁጭ በል አበብ፣ ግድ የለም። ነግሬያችሁ ነበር። እኔ የምሳሳመውም የግብረ ስጋ ግንኙነት አቦ ማን ነው? ሃውስኪፒንግ ምንድን ነው? ቁጭ በል ና። ውጡ ከሆነ ሰዓት ገና ነው፣ አንወጣም። እኔ ነኝ። ማን አንተ? እኔ ትናንትና አብሬሽ አብረኝ ነኝ ያደርኩት እና ምን ታንኳኳ
አንኳኩብኛለህ በእናትህ ዝገባ ታዲያ ስምሽን አላወቅኩትም አልነገርሽኝም ትቀልዳለህ አይ ማታ ትንሽ ስካር ስለነበረ ለዛ ነው ስምሽን ያልያዝኩት መልክ ይባላል አበበ ይባላል አበበ በሱ በላነ አይ አበበ በላይ ዳምጤ እንዴት ወደዚህ እንደገባን ታስታውሻለሽ? ያናስ ትቀልዳለህ አንተ ምንሆናል? ተናበበለት ብዙ ጊዜ ሰዎች የራሳቸው የሆነ ሀሳብ አላቸው ማለቴ የራሳቸው የሆነ የኑሮ ዘይቤ ረበናት ፖለቲካ አረቀውኝ ረበናት ልተኛበት እሺ ይኸውልሽ ምን መሰለሽ እኔ እንደኔ ሀሳብ ማፍቀርም መሳሳምም ሴክስ ማድረግም መጋባትም ከመወዳትና ከማገባ ሴት ጋር ነው እና እንዴት ነው የተኛሁት እዚህ ማለቴ እንዴት የሁሉ ገንዘብ ሊጠፋ ቻለ ማለቴ ምን አድርገ ነው እኔ ምን አውቃለሁ ኤልያስ ቢሉ እንዳለ ፎቶ ሲያነሳው ነው ሴት ይዘን ማደራችንን ያላወቅን ሰዎች እንዴት ቢሉ የኛ ይሁን አይሁን እናውቃለን እና አንተ ወስዳል እያልከኝ ነው ሊሰማ እንዴ ነው የምታስ በእናታችሁ በእግዚአብሔር አትጨቃጨቁ አበባ አንተ ታወራል አንተ እኮ ያዋጣል ሙስቲው ፋይ በልስ ተንፍስ እንደዚህ የምትጠራጠር ከሆነ ለየዞርክ የሚከፈለውን ፎቶ ማንሳት ትችላለሽ ከውቀት ነፃ የሆነ ስልክ ይዘህ ምን ሆናችሁ ነው ለምን ዝም አትሉም በቃ እንዴት ነው ዝም ምለው ወይኔ አሁን እየሸሸን ያለ ነው ከቀበሌን ብቻ አይደለም መቶ ብራቸውን ይላጥናቸው ሰው ጭምር ነው እጂ አበበ ክብረ ንጽህናን ሲሰጥ ለልጅቷ አንድ ላይ ድፍረትንም ሰጣት አይደል ምንድነው እንደዚህ የሚያንበጫብጭ ገንዘቡን የወሰድነው እኮ ከሀብታም አለ ከድሃ ነው ድሃ ደግሞ ብሩን እንዴት ብሎ ይዞት እንደሚመጣ ታውቃለህ አይደል ይሄ ሀሳቡ ራሱ ይሁን ይድነት ሀሳብ ነው ከድሃ 10 ብር ከመንጠቅ ከሀብታም 10 ሺህ ብር መዝረፍ ይችላል እሺ ምን ነው ያወራ ያለ ይኸውልህ ከሀብታም ብትሰርቀው እገልሃለሁ ቢልህ እንኳን አይገልም ምክንያቱም አንተን ገሎ መታሰር መጨናነቅ ምናምን አይፈልግም ገባ ጥሩ ገንዘብ ስላለ ዳን ግን ያለችውን ብትነጥቀው እገልሃለሁ ብሎ ባይገልህ እንኳን በደና ድንጋይ ወገብን ሰብሮ ልቁጭ ያደርጋል አየሁ ግን እንዴት እንደሚያስ መብራን አንቺ ሲጨንቅሽ ምርጥ አራዳቱ አንተ አፍና ትክፈት ይክፈት አፋችሁን እየከፈታችሁ ግን መፍትሄ አምጣው እሺ ደግመን እንስረቅ ምን አገባ ስማ ያቺ ኤሊ አታውቂያትም ለካ ስማ ያቺ ፌመስ ምናምን መሆን እፈልጋለሁ ያለችው እቺ እሷ ምን በቃ እሷን ደውለን እንጠራትና የሆነ መላ ተቀባብለን መቀስ ደግሞ እጃችን ላይ የሆነ ብር አለ መሰለኝ በሱ መኩ እንከራያለን በባለ መኩ መንቀሳቀስ መኪና ተከራይተን ባይሳካልንስ ገንዘባችንን እንጣ አሪፍ ሀሳብ መኪና ሲኖር ዝም ብለህ ትታመናል አሪፍ ሀሳብ መከራየቱን እንከራያለን ግን ማን ይነዳዋል ኤልያስ መንጃ ፍቃድ አለው አይደል እንዴ አንተ አትሸፍሮ አንተ ሸፍሮ መንጃ ፍቃድ ያለው ሁሉ ይነዳል ያለ ማን ታውቃለህ ደግሞ ከየት ከች እንዳረግ ወሬን አታሙቅ እኔ እነዳዋለሁ ዝም ብለህ ተከ እንዴት ነው የምንነዳው ይሄ በእኔ ጎፍላም ቀበሌ የሚሰራው ሰው ይመጣሽ ባላየ ላሽ ባለፈ ጉዴ ሰውዬ ኧረ ጉዴ እንዴ ኧረ አንተ አውርደኝ ኧረ በመብርሃን እንዴ እንዴና እንዴ መኪና የሚነዳው ኧረ ያበበ ነገር በእናትህ መኪናውን ልልመደው አትበጫበጭ እንዴት አይነት ሰው እሺ እንዴ መጣ በቃሽ እንዴ መጣ አውርደኝ እንዴ አበበ አይላንድ አይቀርም ትንሽ አንድ ሁለት በይውጅና
ሄሎ አቢ። እንዴት ተረፈርሽ? የኔት እንዴት ነሽ? ሰላም። ጠፋ በጣም አለው። ኧረ አለው፣ ደህና ነኝ። አንቺ ነው የጠፋሽው? እኔማ እራት ጋብዛ አስቤ ነበር። ኧረ እኔ ነው የምጋብዝሽ እንዴ? እኔ ነኝ የምጋብዘው። ኧረ አንተማ ከነ ወይኑ ምንም ችግር የለም። ምንም እኔ ጋብዛለሁ። እሺ በቃ እደውልልሃለሁ ማታ። ይኸውልሽ ሱስዬ እና ለሻለሁኝ በአሁኑ ሰዓት ዘፋኝ ከመሆን ፊልም ፕሮዲውስ ማድረግ ይችላል። በነገራችን ላይ ፕሮዲውስ ማድረግ የምትፈልጊ ከሆነ ይሄን ስክሪፕት ፕሮዲውስ አድርግ። ላስብበትና ልደውልላችሁ አይሻልም? ጥሩ ማሰብ አሪፍ። አሁን ስለቸኮልኩ ልሂድ። ኧረ እግዚአብሔርን በፍቅር ምንድነው ሴት ልጅ መጋበዝ የለባትም? ትችላለች። ግብዣ እኮ የሚያምረውበት ሴት አሁን እሺ፣ መኪና ስለያዝኩ ችግር የለውም። ምንድነው የምታካብደው? ሸኝና ግባ። አይ እኔ በእግሬ እሄዳለሁ። ሰው ቀጥሬያለሁ እዚች ጋር በእግሬ ልሂድ። አታካብድን፣ አንሸኛለን። እኔንም አውርደኝ እዚህ ጋር እኔ ወራጅ አለ። ና እባክህ ቁጭ በል። ወራጅ አለ ትላለህ እንዴ? እና ቀስ ብለህ ትነዳለሽ እንዴ? በጣም እኮ አስደነገጥከኝ እንዴ። በቃ ዝም ብለህ ቁጭ በል። አሁን ተላመድናል እንዴ? ተላመዳችሁ ለመንካው እንዴ? በቃ መኪና መስማት ጀመረ። ጃቢ እየበላሁ ነው። አንቺ እኔማ እየበላሁ ነው። ዳጉስ ኧረ ጉርሻ አልወርድም። ፎቢያ አለብኝ ማለት ልጅ እያለ አባቴ እየደበደበ ነበር የሚያበላኝ። ለምን አልበላም እያልኩ ታስቸግር ነበር ማለት ነው? ኧረ በደንብ ነበር የምበላው። ምን መሰለሽ እሱ ስራ ምሽቶ ነበረ የሚመጣው። ከዛኛ ጠበቀን ሲያቅተን እንተኛለን። ከዛ እሱ ማታ ይመጣና ይቀሰቅሰንና ብሉ ይለናል። እምቢ ካለው በቃ እኔን ስለምትጥሉኝ ነው በጥላችሁኝ የበላችሁት ምናምን ይልና እንደ አዲስ ደግሞ ቀጥቅጦ ያበላል። እምቢ ካለው ደግሞ በርበሬ ያጥነናል። ያ አብዮት ጠባቂ ስለነበር በጣም ነበር የምንፈራው። ቆንጆ እየጠጣሽ እንዴ? እየጠጣሁ ነው። ምነው አንተ አትጠጣ? እስካሁን ጭራሽ ድንጋጤ በቃት መስሎ ምን አባት ይላል። በድንጋጤ ላይ እኮ ድንጋጤ ጨመርሽ። ምንም አልገባኝም። ኧረ ዝም ብሎ ያንተ ምን የሚያስደነግጥ ነገር አለ? ሰለሞን አንተን የሚያስደነግጥ የብድርና ቁጠባው ሰውዬ ነው። ስለ ብድር አስበ ብድር ላይ ኩስ ነው። አንተ ብድርና ቁጠባ የኔ ቆንጆ አንተ ቆንጆ ካላስደነገጠ ምንም ያስደነግጠኛል። በጣም አንደኛ ሲፈጥረው ራሱ ለፉገራ ነው ይፈጠራል። ሚስቱን ሲጠብሳት ማለት ነው። ኦኬ አሁን ላንቺ እንዳለሽ አለ ልክ እንዳልሽ ያው አሁን ይፎገረሻል። ልክ እንደሽ አጉታ እንዴ ካይንዶ በነገራችን ላይ ሰለሞን እጥረተ ኮንፊደንስ ይታይባል። ምን አሁን እንደው እሱ ቆንጆ ነው እኔ ሊበልጠኝ ይችላል እና አንቺ ሊቀማኝ ይችላል ብሎ ሚስት ምናምን እያሉ ማምታታት ነው። ሰው ሁሉ ቆንጆ ደግሞ እሱ ነው ይወጣል ታዲያ። ምን ባይወራ ሁሉ ጊዜ የምነግረው ብታይ ይኸውልሽ አይሰማም እነግረዋለሁ። ኧረ ሰዲ በመድኃኒዓለም በእግዚአብሔር ምንድነው በመድኃኒዓለም እንዴ ከእግዚአብሔር ጋር መታፈታት ነኝ ቆንጆ ነው እያልክ እንደው ገጠም ማድረግ ምን ይወጣል? እኔ ግን ሰዎች አንድ የማይገባኝ ነገር አለ። ብዙ ጊዜ ሰዎች የሚሳሳቱት ማለት ነው። ለምሳሌ ማለት ነው አንተ ሳህን ነበር የሆነ ሴል ሳልክ ያን ሴልን ሰዎች አይቶ ባይወዱት ወይም እሱን ያስጠላል ቢሉ በተዘዋዋሪ መንገድ የተናገሩት ያሉት አንተን ነው ማለት ነው። ስለዚህ እሱን ያስጠላል ካል ያው የፈጠረው ፈጣሪ ተቃውሞ አዋቂ ከአዋቂ ጋር ማውራት አሁን በቅቶ ነው አቢ። ብዙ እኮ ነው የበላሁት። ሳህኑ ላይ ያለው እኮ ነው ብዙ ነው ወይስ ተሽኮሩም? እኔ ያልተሽኮሩም እኮ ነገሩ የቆንጆ ወጉ ነው። በነገሮች ላይ ብዙም አልተዋወቅንም እኮ አይደል? ምንድነው የምትሰራው? ዳይሬክተር ነኝ፣ ፕሮዲውሰር ነኝ። እሱ ደግሞ የሸገር ፕሮዳክሽን ሹፌር ነው ማለት አክተሮችን የሚያመጣና የሚመልስ ማለት ነው። እሱ ሹፌር አንተ ዳይሬክተር እና ፊልም ታሰራለህ?
እንዴ ፊልም መስራት ትፈልጋለሽ? በጣም ሁሌ ነው ያም ዘ ዳይሬክተር በቃ እኮ በጣም ቀላል ነገር እኮ ያንቺ ፈልጊ በጣም ቀላል ነገር እንዴ እየዋሸኝ ነው ኖ yes of course he is the director አንቺ ብዬ ነው እንጂ እቺ ነገር በጣም ትረብሸኛለች ወይ እኮ ነው ይሄ ነገር ቀላል ነው ያላችሁ ራሴ ላይ ወጣ መሰለኝ ሬስቶራንቱ ጋር ነው ምን አለ እዚህ ጋር እዚህ ውስጥ ነው ይሄን በይውሱ እሺ በዚህ ጋር ትሄጂና በስተቀኝ ትታጠፊያለሽ በስተግራም ይሻል አብረሽ it's okay ችግር ሳይ ያ እንታውቃል እቺ ነገር ስማት ነው ወንድ ምንድን ነው ፎርጂ እና ሰሪ ደናደ እንዴ ያንተ ምን ያንቦቻቦቻ አለ ኧረ በእናትህ በዚህ ሰዓት ልብስ ትቀይራለህ እኔ የድሃ ልጅ ነብሴ ቤትም ብዬ ብር ማግኘት እፈልጋለሁ ብር ማግኘት በጣም ከባድ ላይሆን ይችላል በተለይ ለእንዳንቺ አይነት ቆንጆ ግን መቼም የምታገኘው ገንዘብ ከምንም ነገር የጸዳ ሲሆን ነው ጣፍጦሽ የምትበይ እባክህ እሱ አባባል ነው እና እኛ ሀገር ያሉ ሀብታሞች አሁን የሚበሉት እሬት ነው ማለት ነው ተጨበረበረ እኮ ነው ኦፍ ኮርስ የእኛ ሀገር ሀብታሞች ከግማሽ በላይ የሚሆኑት አጭበርብረው ነው ያመጡት ብሩ አየሽ ይሄኛው ነው አባባል ብዙ ጊዜ ሰነፍ ሰዎች አንዳንድ ጠንካራ ሰው ካጠገባቸው ሰርቶ ሲለወጥ እገሌኮ ዘርፎ ነው የተለወጠው እገሌኮ አጭበርብሮ ነው የተለወጠው በማለት ስሙን ያጣጥሉታል እስኪ ቆይ አስቡ ሰፈርክ ውስጥ 40 ዓመት 45 ዓመት ምናምን የሰሩ ሰዎች ፊያት ሳይኖራቸው ይህ ስራ ከጀመረ 5 ዓመት 6 ዓመት ምናምን ነው ሰውዬ ሀመር ይዞ ባጠገብ ሲል ምን ትላለህ ይጣን ቆይ አሁን የሰው ስልክ ይዞ መሮጥ ምን ይባላል ምንድነው የሚባለው በዘበዘ ዝናብ አበበዛ በሴት ልጅ አይደል እንደሚበዘበዘው እና ደግሞ እዚህ እንዴ ስማ እነሱ እኮ በልተው ጠጥተው ደህና ደረኔ ቆንጆ ከዛ ወደ ቤት ይገባል ማደር ፈልገህ ነው እስካሁን ያስመሸኝ ማደር ጥሩ ነው እንደር ካልሽኝ እንደር ደስ ይለኛል እንደር አሁን ልብሶች ይሉታል ሰው ራሱ ስቀድም ደግሞ አንድ ልብስ አለች ነው ቀጥተሽ ነው ልብሱ እኮ በጣም ነው የሚያምረው እሱማ አውቃለሁ ግን የራስ ልብስ ራስ ላይ ብቻ ነው የሚደረገው ነው ብራ ላይ ምን ሬጀል ነው ቀል ካስክ ከዚህ እንደጠ ፒያሳ ታክሲ ይዛለህ ከዛ ፒያሳ ማይቾ ይዝን ተቆላ አቋል ትይልና እንደምኞቼ ናቸው መልኪ ትናንት ያስቀመጠችውን ስትል ይሰጡሃል 1250 ብር ሰጣቸውና ይሰጣል ይዘልኝ ብሩን እኔ በኋላ ስንገናኝ ይስጣል እሺ ኧረ ምንም ችግር የለውም አሁንማ ቤተሰብ ሆነን የለ እንዴ እሺ በቃ ቶሎ ይዘልኝ ነው እሺ ኬኩ እሺ እጠብቃለሁ
በጣም ከእንግዲህማ በኋላ አንተን ነው የምልህ። በጣም አሪፍ መራጭ ነው። ኧረ እኔ አልመረጥም። በላንቺ ምንድን ነው አልጣፈጠም እንዴ ምግቡ? በጣም አሪፍ። በዛሬ ነው እንዳይኛለህ ስማ ብቻህን ነው የምንኖረው? አዎ ብቻዬን ነው የምኖረው። ማለቴ አንዳንድ ጊዜ ከጓደኞቼ ጋር ቤተሰቦቼንም እየሄድኩ አያቸዋለሁ። አላገባህማ? እቺ ደግሞ ስንት ጊዜ ላግባ ትረሻለሽ ማለት ነው። እኔ ምሳሳማውም ሴክስ ማድረገውም ከማገባ ሴት ናት። ሴት ጋር ነው ይሻላል። ይኸውልሽ አሁን ካራክተር ውስጥ ነው ያለሽው። ካራክተር እንዳትወጪ እሺ? ማንንም እንዳታናግሪ እሺ? መኪና እንኳን ስትነጂ ማለት ትራፊክ ጥፋት አጥፍተሽ ትራፊክ ቢያስቆምሽ ዝም ብለሽ ሌላ ቀን ብትቀጭ ይሻላል። ምክንያቱም ከሙድ ትወጫለሽ። ሙድ በጣም ከባድ ነገር ነው። አሁን ካራክተሯን ብልጥ ታርገሻታል። እስኪ ዋጠጭ እስኪ ባትሽ እስኪ ፐርፌክት። ይኸውልሽ አጣጣትሽ ራሱ በቃ ካራክተሯን ገብቶሻል። በቃ አስቢያት ኤርፎን አድርገሽ ምናምን በቃ ኮምፕሊትሊ ራስሽን እርሽ። በጣም ጥሞና ትፈልጋለች። በጣም ዝምታ ትፈልጋለች። እንቅስቃሴዎቿ የተገደቡ ናቸው። በቃ ይሄኔ ነው ስሜቱ የሚመጣው። ከዛ በኋላ ባታወሪም ስሜትሽን ደም ስሮችሽ ላይ እናያቸዋለን። ቴንክ ዩ ሰሌ። እኔ ዝም ብዬ ሳስበው እቺ ልጅ ሰዎችን ቻው የምትልበት አቅም አላት ወይ? የለም በቃ እኮ ዜሮ በቃ። እስቲ እባክሽ እስቲ ተነሺ ትንሽ ቻው። እኛ ሌላ ጊዜ ቻው እንባ። ብዙ ቀናቶች አሉ። እስቲ በጣም አሪፍ እስቲ አረማመዷ። እስኪ በዚህ ስሜት ቤት ግቢና ተመሰጭ ፕሊዝ። አዎ ናይስ። ይሄ አይጥፋ። ቴንክ ዩ። ይሄ እኮ ነው በቃ እኮ አለ በቃ። አንተ ግን በቃ በእናትህ ኧረ በመብራን ምን አለ በዋሽበት? ለምን ጨዋታ ታቆረፍዳለህ? አንተን አልዋሸው አትለኝ ዙር አላልኩ ክፈልልኝ አላልኩ ወጣኝ። ምን አለ ብትሰማኝ? አከፍልልኝ። ለምን እሰማለሁ? ለኔ አልዋሽም ብለህ ከማልክልኝ አመት አለፈ። ውሸት ግን እልፍ አላፍ ሆነ። በእናትህ ሰሌ ለምን እሰማለሁ? እኔ አንተን ዋሸው አንተ? እኔ እሷን ነው ዋሸው። እኔ አለው አይደል እዚህ። ለኔ አታዝንልኝም? ምን አለ ትንሽ ብትቆጥበው? በቃ በእናትህ ሰሌ እርዳኝ። እኔ ባለሁበት ውሸት ቆጥብ። በግዛ እርዳኝ በእናትህ ሄልፕ ሰሌ። በቃ እንደ ነገርኩኝ ቢያንስ 8000 ብር ያስፈልገኛል እናቴን ማሳከም። ያን ብር ደግሞ ከየትም ማምጣት አለብኝ። አለበለዚያ እናቴን አይን እያየ ማጣቴ ነው። እናቴ ደግሞ ለእኔ እናቴ ብቻ አይደለች ጓደኛዬም ጭምር ነች። በቃ ሌላ ማንም የሚረዳችሁ ሰው የለም ማለት ነው? ማንም የለም። በቃ እኔ እና እሷ ብቻ ነን ያለነው። አንድ ጩጬ ወንድም ነበረኝ። እሱም ከ5 ወር ነው ከ6 ወር በፊት በጅቡቲ አርቄ በየመን አርቄ ጅዳ ገባለሁ ምናምን ብሎ ጠፋ። ገና እኮ ጩጬ በቃ 17 ዓመት ምናምን። በዚህ እድሜው እዛ ቢሳካለትስ ምን ይሰራል? ያከማላ ዶክተር ነው እንዴ? ማለት ይሰርቃል። በስመ አብ። እንደዚህ አይነት ነገር ሲያስብ ለምን ታዲያ አንቺ ረፋላልሽ? ማለት እዛ ድረስ ሜጃ ገንዘቡን እስኪ ታመጣ። እዚህም እያለ ይሰርቅ ነበር። ደግሞ ሁሌ ነበር የምመክረው ስለመሰደድ ሲያወራ። በቃ ይሰማኛል፣ እሺ ይለኛል ምናምን። በቃ በጣም አስቸጋሪ ታውቃለህ። በቃ በጣም አስቸጋሪ ነው። በጣም ስመክረው የዓመት ምናምን ቀድሞሽ የሚል እንደውም አሁን በቅርብ ከአንዱ ሲጣበስ ይዘውት ቅጥቅጥ አርጎት በቃ እንዳልነበር አርጎት አርፎ ቁጭ ብሎ ነበር። እኛም አርፈን ነበር ትንሽ። በዛ የሆነ ቀን አምቼ ስገባለ ማዘር የሆነ ወረቀት ይዛ ታነባለች። ምንድን ነው ብዬ ይዋለሁ። እስከ መቼ ሰው ለሰውና ገበና ጎረቤት እየሄድኩ ያለው እኔም እንደ ሰፈር ጓደኞቼ ጅዳ ሂጂ ሰርቄ እመጣለሁ ምናምን ብለው ጽፎላል። አቤ በቃ እዚህ ድረስ ከሸኘሽኝ ይመጣ። እሺ ቻው። አስመኝ እንዴ መልቲ እናትሽን ማሳከሚያ አትጨናነቂ እሺ። እኔ ከየትም ብዬ ይዤ እመጣለሁ። እጄን ስላነሳኝ የቀለድሽብኝ ነው እንዴ? እየዋሸሽ ነው አይደል? ስለመታውሻ
እየዋሸሽ ነው አይደል አንቺ? ምንድን ነው? አንዴ አናግሩኛ አንዴ። ምን አብራራቅጣ አሁን ተመስጠናል። ዞር በለልኝ። ዋጂ ማፍከርቲ አንተ አበበ ዋጂ ማፍከርቲ ስራ እኮ ነው ያዝነው። ለምን ትጃጃላለህ? ስም በትልቁ ቀበሌ ላይ ተለጥፎላል። አንተ እዚህ ቁጭ ብለህ ትጃጃላለህ አይደለ? ምን ብሎ ተለጠፈ? በዚህ 10 ቀን ውስጥ ያለባችሁን ዕዳ አጠናቃችሁ ካልከፈላችሁ ጉዳዩን ወደ ህግ እናመራዋለን። ለ9,000 ብር ብለው እንደገና ጠበቃ ቀጥረው ሌላ 9,000 ብር ከሚከስሩ ለምን አይተውንም? አረ እንዴ ከሰው ካሸነፉን የጠበቃውን ጭምር እንደምንከፍል እንዳዘነ ምንድነው ያተረፍነው? አረ ከ9,000 ብር ወዲያው ነው ያለቀው። 2 ቀን ምናምን ቆየውን ያጨመኑት ዝተይ። እሺ አሁን ወሬው ተውትና ስልኩን ሽጠን ዕዳችንን እንክፈል። የትኛው ስልክ? ይሄ ስልክ ነው? ሰሊ በእናትህ። አረ በመብራን አረ ይሄን አፏግርበት በእናታችሁ። ሌላ ስራ ሰርተን እንከፍላለን። ቶን እንገላገል እናት። በሰላም ነው ቤት ተመልሰህ መጣ? በሰላም ነው። ሳንቲሙን ላቀብልሽ ብዬ ነው። የምን ሳንቲም? ለእናትሽ ማሳከሚያ ነው። አቢ እናቴ እኮ አንተ ልታመጣልኝ ፈልጌ ነው አይደለም። ምንም ችግር የለውም። እናው እናትሽ ይሻላቸው። ቻው። እንጂ ዘኔ አሁን በጣም ደህና ነች። እንዳንቺ አደዋወልማ እኔ በጣም ደንግጬ ነበርኩ በእናትሽ ስመጣ። እርሜ ላቤ አንቺ ግን አይገርምም? በዚህ ሰዓት እንደዚህ አይነት ሰው መኖር ይገርማል። ግን ምን ያህል ብትቀራረቡ ነው ስለ ዘኔ የነገርሽ? ኧረ 2 ቀን ነው ምናምን ያገኘሁት። ግን ልጁ የሆነ ፍልስፍናው ስለነበረ እኔማ የሆነ ነገር አነካክቼው መላቀባበለዋለሁ ብዬ ነበር። የምን ፍልስፍና? መጀመሪያ ሳምኳት ነው ማገባው ምናምን የሚለው ነገር አለ። አብረሽው አደርሽ እንዴ? አዎ እባክሽ። በማደር ውስጥ ያሉትን ነገሮች ሁሉ ያደረኩት እንዳትይኝ። እንዴት እንደነበር እንዴት እንደሆነ ምናምን ራሱ ነው ምንም ትዝ አይለኝም። ግን ልጁ በጣም ምስኪን ልጅ ቢሆንስ በአንድ ቀን እንዲህ ነገር ከተፈጠረ የሆነ 2 ዓመት ምናምን ነው። 2 ዓመት ይልቅ አታስቀይሽ። ከዚህ ወጣጤ ፎንቃ ያዝሽ እንዴ? ፎንቃማ ሚዜም በምን እድሌ። ግን ይልቅ በቃ ልጎር አልፈልግም። በጣም ምስኪን ሰው ታውቂያለሽ? በጣም ይዋ በጣም የሚያሳዝን። አሁን ቆይ ለወንድ ይታዘናል? አንቺ ደግሞ ሁሉም ወንዶች እንዳንቺ ቦይፍሬንድ ቆንጆ ጭራቆች ነው አይመስልሽ? ስንቱ እንዳለ ተባረከ ነው። ስለ ወንድ ልጅ ጥሩነት ለኔ አታውሪኝ። አሁንማ በጣም አንድ አይነት ከመሆናቸው የተነሳ አብረሽ ከጎንሽ እየሄድ የሌላ ቺክ ስቴፕ እያየ ከፖል ጋር ተጋጭቶ ታያለሽ። ቆይ የሌላ ቺክ ስቴፕ አንዴ ብሎ ከሚያይ የራስሽን እንዲህ ቢያይ ቀለው ምን አለ አንቺ ጋር የምታይ? ከዚህ በላይ ምን ይፈልጋል እንዴ? እና ከዚህ በኋላ ምንድን ነው የሚሆነው? ከዚህ በኋላ ያው እንደነገርኩሽ ለአንዳንድ ስራ ማስኬጃ ቤት መከራና አንዳንድ እቃዎች መግዣ ምናምን የሆነ 50,000 ብር ያስፈልጋል። ከዛ በኋላ ደግሞ ለአክተሮች የሚከፈል እሱ ከ15 ቀን በኋላ የሚሆን እንጠይቅሻለን። ማለት ብዙ አያስቸኩልም። አንዳንድ እቃዎች ስል አልገባኝም። የሆነ አስቤዛ ምናምን። የምን አስቤዛ? በፕሮዳክሽን ወቅት ቤት ውስጥ ነው እየሰራን መብላት አለብን። አለበለዚያ ሪልስ ሲደረግ የቀረጻ ወቅት ላይ ምናምን ከሆቴል እየገዛን እንብላ ካለን በጣም ወጪው የትዬ ይለሌ። ኮስት ሚኒማይዝ ማድረግ እንደዚህ ልክ ነሽ። ምን አለ መሰለሽ ይሄ ጉዳይ ሆሊውድ ድረስም ይሄዳል፣ ቦሊውድ ድረስም ይሄዳል። እንግዲህ እግዚአብሔር ያሳያችሁ። ኮስት ሚኒማይዝ ላበሻ ካልተደረገ በጣም ከባድ ነው ወንድም። አንድ ሆቴል ተከራይተን እዛ ትሪት እናርገው ብንል በሶስተኛው ቀን አናትሽ ላይ ትልቅ ሪዞርት ስሪሊ ነው ሰው። እንዴት ነው? በጣም ከባድ ነው። እና መቼ ነው ብሩ የምታከፈኝ? አሁን እንሂድና መውሰድ ትችላለህ። በቃ እንሂዳ አይደል? ጨርሰን ትችላለን። እኔ ሰለሞን ይገርመኛል። ቆይ ከዚህ በኋላ ምን እንዲሆን ነው የምትፈልገው? የወጣችሁ በይሄ እፍረት ምናምን አለበት ነው ሰለሞን። ከሞን ሰለሞን እንዴ ከሞን አሳፈራችሁ ነው አይደለም አንዴ ማን ነው እሱ? ነው ማለት ነው። እሱ ከመጀመሩ ነው እንደዚህ በሰዓት የሚያንኳኳው። ከቀበሌ ነበረ
እዚህ ጋር ይችና ነብና እዚህ ላይ ተፈርማለህ። አንዱ መጀመሪያ እንዴ እሺ ወዴት ና እዚህ ጋር ፈርም። ስምህ ላይ እዚህ ጋር ፈርም። አበበ ብሩን አልከፈልክም እንዴ? ምንድን ነው የማልከፍል? ምንድን ነው የምትሰራው? እንዴት አትከፍልም? ቆይ አንተ ትልቅ ሰው አለ እንዴ? አንተ ምን ዝም ብለህ ተኛለህ እንዴ? አይደብርህም? ምንድን ነው የሚደብረው? ምንም የሚደብር ነገር የለም። ይቅርታ። ወደዛ ምን ማለት ነው ይቅርታ? ምንም ነገር እንድታወራኝ አልፈልግም። ምን ነው የምታወሩት? ሰሌ በጣም ይቅርታ። ስልኩን ሸጦ አጣጥሞታል ማለት ያው ከቀበሌ መጥሪያ መጣ። አንተ የተደበቀ ሱስ አለብህ እንዴ? ንገረን። ብሩን የታረከው ጁቴ ትጫወታለህ እንዴ? አበበ በእናትህ ንገረን። ችግር የለውም ንገረን። እሺ አሁን ብሩን የታረከው? ለመልክ ሰጠኋት። ወይኔ ኧረ አንተ ኧረ በእግዚአብሔር ኧረ በእናትህ እንዴ! የቀበሌ ዳኛ አላታችን ላይ ይቀውጥብናል። አንተ ወስደዛ ለበላተኛ ትሰጣለህ። እጨቀጭቃለሁ፣ ግጥም አድርጌ እጨቀጭቃለሁ። አታፍርም እንዴ? አንተ እኮ ስለማይገባ እኮ ነው። አይገባም። ብር እንዴት እንደሚመጣው ላይ አይገባም። ቁርጧን ጥብሷን ክትፏን ከበላች አይበቃትም እንዴ? ከርሷን ከሞላች እናቷ ታሞ ስለነበረ በቃ ሰጠኋት። አልጋ ይዘው መታከም ስለነበረባቸው ይህን ደግሞ የማረቅ በቂ ገንዘብ አልነበረት። የእኛ ዕዳ ቀስ ብሎ ይከፈላል ብዬ እሷን አስቀድምኩ። ምንድን ነው ችግር? አበበ አታውራኝ ወይንም በቃ ሂድና ይሄንንም አሁን ክፈልና ነው። እሺ አመሰግናለሁ። ያው መንገድ ላይ ስትሄድ የዘመድኩ ኧረ ተው በእናትህ ይክፈል ወስዶ እንዴ። ስማ እኛ እኮ መክፈል አቅቶን ምናምን አይደለም። እሺ እንዲህ ፋራ ምናምን መስለን ነው በየጊዜው እየሰጠን ሂድ ክፈል ስንል ከቀበሌው ሰውዬው ጋር ያለንን ችግር ጠንቅቀህ ታውቀዋለህ። አባቴ ከቀበሌ ጋር ያለው ነገር ትክክል አይደለም። በቃ ሰውዬን ተረድተህ ክፈል እኮ ነው። እንደዛ ልጅ 40 ጊዜ እንነጋገር ነው እናንተ። ኧረ ተው በእናትህ ውሰድ፣ እነዛ ስጠው፣ ሂድና ክፈል። ደግሞ የሚገርመኝ እንዴት አወቁት? ይሄን ቤት ቀበሌ አሽትተውት ነው አይን ጫማ። አዎ ትንሽ ትሸታለች። ውጣ! አንተ እንዴት ይገባሃል? ለማንኛውም ሰፈር ለመቀየር አስቤያለሁ። ወደ ሌላ አካባቢ ቤት ልከራይ እያሰብኩኝ ነው። እጄ ላይ ትንሽ ብር ስለሌለ ነው እንጂ በቃ ተመለስ። ሸቢ ባይ። እኔ ጋር አለ። ስማ ምን ነው? ቆይ መልኪዬን መንገድ ላይ አግኝቻለሁ። እና ብሩን ከፈልክ? ቀበሌ ዝግ ነው፣ ስብሰባ ላይ ናቸው። እና ብሩንስ? አበበ እኔ እንደዚህ አይነት ነገር አይሰራልኝም። ምንድን ነው የምትፈልገው? ታዲያ ለምን ለኔ ይሰጠኛል? የቀረው ገንዘብስ? ለመልክዬ ሰጠኋት። ኧረ አንተ ልጅ ኧረ በመብርሃን በእናትህ እንዴ! ምን አስቀምሳ ነው እንደዚህ? ምንስ ብታቀምሰው? አበበ ምን እያደረክ ነው እንዴ? እሺ እኛንም አስቀምሰና ብሩ ሂድ እስኪ እንወቀው ቴስቱን። አታፍና ትክፍ ወደዛ ሂድ። ደሞ ትጫዋለህ እንዴ? በቃ ሰርቼ ከፍላቸዋለሁ። ደግሞ ደደቡ ነው በመዳን ነው እንጂ ፓ የኛ ሰራተኛ ስራ አገኘ እንዴ? ያው ምን ሂድ እንስረቅ። ለምን እንስርቃለን? ለምን እዳ የለብን፣ እዳችንን ከፍለልናል። ነፃ ሆኖ አሁን ገብተን እንተኛ እንጂ ለምን እንሰርቃለን? ስንት መሟላት ያለበት ነገር አለ አይደል እንዴ? ቀበሌ ደግሞ የሳምንቱ ሙሉ ስብሰባ ላይ ናቸው።
አይታው እኔ የምለው ለምን ሞባይል ቤት አንከፍት? በቃ በፈረቃ ነው አራዳ የምትሆነው። ራስህ አትቀባም እንዴ? ይኸው ደግሞ በሜሴጅ ከቻለች ምንድን ነው የሚለው? ለቁም ነገር ነው የምፈልግህ፣ በጣም ላገኘህ እፈልጋለሁ። ምንድን ነው ያዝከው? ኤሊ ኧረ ሊያስጨርሰን ነው። እስቲ እግዚአብሔር ምንድን ነው ምን ይዞ እንደመጣ ይኸው ለአንቲቲፍ ነው ምናምን ያለው ሞባይል እመቤቴ። ወደዛ ብሮ ሰሌክ ሰለሞን ወር ብሮ ወደዛ ቁጭ ብሎ ይዳን ግደል ጨፍልቆ በእግር ሰለሞን። አንተ ምን አይነት ፍቅር ነው ግን ያዘው? ሰው ከወመኔ ፍቅር ይዟል። አንተ በምን አወቀው? ምን ነው ለካይዲ አንቺም ፋራ ነሽ። በፋራ ነው አና የተከበቡት ተብቻ አራዳ እንጻው ነው ያወቃት ቀን አብረው አድራቺ ልጅ ወመኔ አይደለችም ብትለኝ ላምን ነው። አንተ ራስህ እኮ ነው ፋራ። አበበ በአንድ ቀን ከሷ ጋር ስላደራጭ በርባሪ ነው ማለት ነው። እኔ አንተ በጣም ነው እኮ የምትገርመኝ። አንዴ ሴትን ማመን ሰይጣንን ማመን ነው ትላለህ፣ አንዴ ሌላ ነገር ታወራለህ። እስኪ መጀመሪያ ከራስ ጋር ተስማማ። ውይ ኦ እንዴ ነው ታምሮ ነው መጣ አሞይ ባለሱ አቤት ግልምጫ። አንቺ ግልምጫ እንዴት ነው የሚሆነው? ሰዎች ግን ስስቂ ነው የምታምረው የሚሉ አቤት ሰው ክፉ ምን አለበት አሁን ግልምጫን ብትጨምሩበት። ይኸውልሽ ያሉበትን ቦታ ትነግሪኝና ቅጣታቸውን ትገኛለሽ። ሻው ምን ልታዘዝ? አሁን ልታዘዝ ሳን ብላ ማኪያቶን ጠጣ ለስላሳ ምናምን የተለያዩ ነገር ሮችና ይኸውልሽ እኔ ቆንጆ ሌላውን ግብዣ በሚቀጥሉት ጊዜያቶች ጋብሻለሁ። ሰላም ነው። ና ተሌባ ና ታወልደኝ ሰለሞን ነው ሲያውን ገቦልሽ አይቶ ምንድነው እዚህ ቤት ውስጥ እየተካሄደ ያለው? አሎ ባለቤቱን ታገናኘኛ እንዴ? ምንድነው ዝም ብሎ እብድ በቤቱ ሰው ሲል ዝም ይባላል? ምንድነው ሴኪሪቲ የላችሁ? ሄይ ካም ኦን ሄይ ሳብሱን ሰጪ ዋዘ ሄይ ለሱኛ ቤቱን አስተካክሉት። ምንድነው ተበላው አይደል? በቃ 2 አመት አድርጌ በቃ ታሪው የሞራል ካሶት ስማ የኔ ቡና እንዳይመስልህ ቀና ነቃ የሚያደርጉ ፍራም ቡና ነው። ይልቅልስ እንደው ፉት በልና ልድገምህ። ኧረ ማዘር በጣም አሪፍ ቡና። እኔ የምለው እንደው እችን ሰላት እንደው ከየት አገኛት? እኔ ሆዴ ቲማቲም ነው አልደብቅም። ይኸው እሱም ጥሩ ልጅ ነው። ይኸውልሽ ይሄ ልጅ ልጄ ነው። በሱ ላይ አንድ ነገር እንዲደርስ አልፈልግም። ከዛችሁ ስሚት ጓደኛሽ ጋራ የማይሆን ወሬ ብታወሪ ያው በፊት ተረባ ጧን ነግሬሻለሁ። ይገርምሻል when I was 17 oh sorry በቃ አገር ቤት በጣም ሳረጋዋለሁ። oh my
especially holiday. Amatba. Do you remember? Hoya hoye. Uktatash. Oh my God. አሁን የለማለኝ ሰለኝ እኔ እንኳን አስመራ ነው ያደኩት። ቤተሰቦቼም አብረን ነበር የምንኖረው። ኦኬ። እናም በሁለቱ ሀገር መንግስታት አለመስማማት ሲፈጠር ተሰብስበን ወደ ውጭ ሀገር ተሰደድን። እና አስመራ ልጅ ታድብሬት ላይ 14 እያለ እዚህ ነው አማርኛው እንደዚህ ፍትፍት ታለሽ መታወሩ እንዴት እንደሚያምር። እናትሽ በጣም አራዳ ናቸው። የመጨረሻ የገባትና ምን ነው እድሜን አንተ የጮዛ በጣም ነው ነበር በጣም እቺ ደግሞ ይሄን ነገር ተደጋግሚያለሽ። እንዲህ ስትይኝ አራቅሽኝ ነው የሚመስል። ከዛሬ በኋላ እንደዚህ እንዳትይሽ። በነገርሽ ላይ ባንክ ያለው ገንዘቤ ባንቺ ስም እንዲሆን እፈልጋለሁ። ለምን ባንተ ስም እንኳን አላስገባም ነው እንዴ? ትቀልጃለሽ አይደል? ምን መሰለሽ እኔ ብዙ ጊዜ ስራ ያየር ባየር እናም ከሰዎች ጋር በተለያየ መንገድ እቀጫለሁ። ባንክ ያለው ገንዘቡ በስሜ ያለው ንብረት ይታገር ሊባል ስለሚችል ለዛ ነው ባንቺ ስም እንዲሆን የፈለኩት። አንተ ብዙ ነገር እያረከኝ ችግር የለውም ተባበራል። ኤሊ ብር እንዴት ነው የሚቀየረው? የምን ብር? አይ ሚን ኤክስቼንጅ ቢሄል ኦ ብላክ ማርኬት ሰላም ነው የሚቀይርልኝ። እንኳን ሰላም ነው ያቀይርልሽ። ለሱ ምን ይሄ ብዙ ነው። ለጊዜው 200 ፓውንድ መንቀሳቀሻ ስለሌለ ነገ ከነገ ወዲያ ያላክስቴጅ የተላከለት ገንዘብም አለ። እኔ ጋር አንድ 50,000 ፓውንድ መዘዘር እፈልጋለሁ። 50,000 ያ ባይዘይ 200 ዩሮ ነው ዘርዝርልሽ ስላለው ዳዝማ ዋው በጣም አመሰግናለሁ። በነገራችን ላይ በጣም አመሰግናለሁ። ምን አደረግንና ራይት ሰጣችሁ፣ ሻይ ጋበዛችሁ። እንደዚህ አይነት ጊዜ ካሰለኩኝ በጣም ቆይቼ ነበር። ብቻ በጣም ደስ የሚል ጊዜ ነው ያሳለፍኩት። ምን ሆነሽ ነው ግን ዘኒ? ምንድን ነው የምታወሪው ያለሽ? ወሬ ነው። ምን አወራው? እና ምን አይነት ወሬ ነው የምታወሪው? ለምን ልጁን እንዲጠራጠረኝ ታደርጊዋለሽ? ጭራሽ ልትፈነጊው ማስበሻል? ይኸውልሽ ይሄንን ልጅ ፈንጊውና የኔና አንቺ እናትና ልጅ አከተመ። ምን ሆነሻል? ምን ሆንኩ? አራድነትሽን እንደዚህ አይነቱ የዋህ ላይ እንዳትተገብሪው ብዬ ነው። አራዳ መሆን ይኸውልሽ ተጠቃቅሞ ላጥ የሚለው ላይ ነው። ገባሽ? ምን አለበት አንቺስ ቢሆን ተሰብስበሽ ብትቀመጪ? ይሄው ምን የመሰለ ልጅ ሰጥቶሻል ነው። በሬዲዮ እንደምንሰማው አስፋልት አዘግቶ ተንበርክኮ የሚለምንሽ እስከሚመጣ ድረስ ነው። አዎ እሱን ነው የምፈልገው። ምን ያንሰኛል እኔ እንደዛ ለምን? ዳሩ ምን ታደርጊ? ጥሩ ጓደኛ የለሽ? ያቺ ውስሚት ጓደኛሽን ብትመጣ አንዱ ብላክ ሌብል ሲጋብዘኝ አድሮ ጠዋት ፊቴን ስታጠብ ልስላሴ ቅብጥርስ ምን አድርጋሽ ነው እንዴ ጥምድ አድርገሽ ያሻል? ብላክ ሌብል ጄሶ ነው እንዴ? እኛም ቢሆን እኮ በትያረጋሽ ብላክ ፊሊተር ፊታችንን ወልወለን ይኖርነናል። ምንድነው ቱልቱላ? ሁለተኛ እንደውም እዚህ ቤት እንድትመጣ አልፈልግም። ቆይ አንቺ ትወጃታል ነበር እንዴ? አልወዳትም። እኔ እናቷ ወድም ውስጥ ሆና አልወዳትም። ወሬ ብቻ መጣ፣ ቁም ነገር የለ። ሰው 24 ሰዓት ያወራል። 24 ሰዓት አንድ ነገር ነው የምታወራው። በቃ አልወዳትም። ጠላ ደግሞ ጌት መጥቶ ነው። ጎረቤት ናቸው። ልጃቸው ከቻይና ወልዳ መጣች። እሱ በማስፈት ከቻይና ወልዳ ያበቅ ነው እንዴ? ቻይና ካይሮ አሬ ስታይል ያለው ነው። ለዩሮፓን ስታንዳርድ ተብሎ በጥራት የተመረታል። አረ ዝም በሉ። ኮንዶሚኒየም ውስጥ እኮ ነው ያለ ነው ይሰማው። ኤልያስ አረ ጨዋታን ቀይር። ይሄ ኮንዶሚኒየም ከሲሊፐር ይቀጥላል። እዚህ የሆነ ነገር ስታወራ ማለት ነው ጎረቤት እዛው እስኪ ገብርኤል በልላል። ኮንዶሚኒየም በጣም ይገርማል። አቤ ነገር በጠዋት የምንሰራው ስራ አለሽ፣ የትም እንዳትሄድሽ። አሁን ያለን ብር አለ አይደል? እሱ ላይ ጨምረን የሚገርም ላቦሩ እንሰራለን። እሺ ብሩ እንዳታጠፋው። የምን ብር እንዴ? ትላንት የሰጠነው ነው የሞባይሉ። ምን ታከረክራለህ እንዴ? ስማ፣ የራስን ድርሻ መስጠት ትችላለህ። የኛን ድርሻ የሞባይሉን ግን አንሰማም። እሺ አይ ባንክ አስገብቼዋለሁ። አበበ አሁን ልመታ ነው።
እግዚአብሔርን የእውነቴን ልመታ ነው። ቡክ የት ነው ያለው? በመልኪስ ማረኩት ወይ ሰለሞን፣ የዚህች ልጅ አድራሻ ተቀበል። አሁንማ ጸቧ ከኛ ጋር። አዎ እኔ ይኸውልህ ወድቀዋን ነው ዘ አምቡላን ነው ማፈርስ። ሌላ ምንድነው የማታውቁትን ሰው ደበድባለሁ ምናምን ማለት ጥፋቱ የኔ ነው የእሱ አይደለም። ኤልያስ በቃ ሰርቼ ከፍላቸዋለሁ። ሰለሞን አይቅር በሉኝ፣ እኔ ከፍላለሁ። ቁጥጥር ብሉሽ ቁጥጥር መሰለሽ እንዴ? ግን ከስንት አንዴ ነው የምትያዡ? ገብቶሻል? አንዴ ብታይት ነው መሰለሽ $150,000 ተይዞበት 2 ዓመቱን ጠጥቶልሽ ወጣ። በጣም ከባድ ቅጣት ነው። አዎ ከባድ ብታይ በቃ እስር እኮ በዶላር ሲሆን በተለይ በጣም ነው የሚያስጠላው። ግን ብዙ አትፍሪ እሺ። እኛ ያው ለእህቴ ምናምን እሱ ነው የሚዘረዝርላት እና ብዙም ያው ኔትወርኩ ሰፊ ነው። እሺ ብዙም አያሰጋም። ያው መጣ እራሱ እየመጣ ነው። ያው በቃ ሂድና ተቀበላንት ይሻላል። እኔ ቆንጆ ይደርሰን እንታና አንቺ ወጣ እኔ እንኳን እዚህ ይሻለኛል፣ መኪናው ቆሞ። እሺ ካልሽ ምን ችግር አለ? በቃ እኔ ደርሼ ልምጣ። አጫውታት ቶሎ በል እንዳይደብርሽ። ቆንጆ ቶሎ ነው። እሺ በጣም ያስፈራል። ይቀርብን ይሻል ነበር። አዎ ባንክ ብንዘረዝረው ኦፍ ኮርስ በጣም ያስፈራል። My God. Sally, I'm so sorry. Auntie Tosno, okay? Auntie Tosno, because you don't take it. በእናትህ እኔ ለእናቴ አንተ ነኝ። በእግዚአብሔር Hey, he's my brother እኮ ወንድሜ እኮ ነው የታሰረ። ናይ ውረጃ አብረን ገንዘብ ነው ትያለሽ አንቺ። ወይኔ ይኸውልህ እኔም እህት ነኝ፣ እሱ ወንድ ነው። ገባህ? በቃ በኋላ በገንዘብ እንዴት እናሰጣለን? እኔማ ቤተሰብኛለሽ። አብረን ሄደን በቃ ቻሌንጁን አብረን ሪዘርቭ ማድረግ አለብን። በእናትህ ሄዳው። My God. I'm sorry, Sally. ዩሮ ይሻላችኋል። በዩሮ ዩሮ የለም ጋማን እንባል ነው እንዴ ስንዘረዘር አባይ በእኛ ይሻላችኋል። በእኛ ይሻላችኋል። እቺ ነገር ለጩጬ ልውሰዳት። ኧረ ወደዛ ሂድ በእናትህ። ኧረ ትጮት ለመልኪ ለምን ጊፍት አሰጣለሁ? የራሷን በቃ አራዳ ልጆች የታሰረ ነው። እቺ ቁጭ ቶክ ብላችሁ በቃ ያ በቃ ለሌላ ስራ በሌላ ስራ አባ ይቅርታ መጣሁሽ። በቃ ባለመኩስ እዛ ጋር ፈርቶ ትሬዳው ባዶ አድርጓል ለኝ መሰለኝ። አሎ ኤሊ፣ ጉድ ኒውስ፣ መካከለኛ ኒውስ፣ ባድ ኒውስ ይዤ ለመጥቻለሁ። ከጉድ ኒውሱ ሲጀምር እዳችን በጠቅላላ ተከፍሎ አልቋል። ብታይ እንዴት በቃ ተጨናንቄ መሰለ የከፈልኩት። ወደ መካከለኛው ኒውስ ስመጣ ደግሞ ካሁን በኋላ አቤ እየወሰደ ለመልክ የሚሰጣት 5 ሳንቲም አይኖር 5 ሳንቲም። እሺ ያው ወደ ባድ ኒውሱ ስገባ ደግሞ ፋዘር ምርጫውን ተሸንፈዋል። በቃ እዛው ስጋ ቤት ጠብቀኝ። እሺ መጣ ቤት ደርሼ ልምጣ። ቻው። አንቺ ለኔ ከምንም በላይ ነሽ። ምናልባት ይህን ቃል ብዙ ቦታ ሰምተሽው ታውቂ ይሆናል። የኔ ግን የተለየ ነው። እውነት እውነት ነው የምልሽ፣ የኔ በጣም የተለየ ነው። በአፍ የሚነገር ብቻ ሳይሆን ከልብ የሚወጣ እውነት። በጣም አፈቅርሻለሁ። በጣም ነው የምወድሽ። እሺ አንድ ጥያቄ ልጠይቅሽ። ጠይቂ። እስካሁን በእኔ እርግጠኛ አልሆንሽ ማለት ነው? እናት ምን አይነት ነች? ምንም ለቁም ነገር እኮ አትሆንም። በቃ
ደቂቃ አልፎትም እንደ መጣሁ ካለች ምን ነገር ነው? አይ ትንሽ ጠብቀናቸው ያለበለዚያ እንደውልላቸዋለን። ኧረ አልደውልላትም። ከመጣች ትምጣ፣ ካልመጣች ትተው እኛ እንሄዳለን። አንተ ነጎለ ትንሽ እንኳን አትከራከር። ከነቅጣቱ ሲሉ ራስህን ከታ ያለ ማዝረቅ ይስላል። ናውጣ እጄ ንጹህ ነው በደም ነው። አይ ከሌለ ታውቃለህ ነው እንዴ? አንተ ከነቅባት ታውቃለህ ነው ከነቅባት ምገባ ሰፈር ቀይራሉ። ሸጭ እንዳይከተሉ ፈራ ሱዚ ነው። ኧረ ሳይለንት ምን አንተ ምን ለማለት ፈልገህ? ያንተ ሰፈር አለ? አስማ ሰፈሬ ነው። ያማል እንዴ? ውሾቹ ግን አልናፈቁም። የምር ሞዴል የመሳሰሉ ውሾች እንዴት ይናፈቁ? ወይኔ ደግሞ እኛ በር ፊት ለፊት የምትቀመጥ የሆነች ውሻ አለች። ሸንጣጣ እንዴ ቅጥነት። ስማ ካቶክ እኮ ነው የምትሄደው። ካቶክ ከሌላ ሰፈር ለመጣ ውሻ እኮ እሷ ውሻ እየተንቀባረረች እያናፋች የምትሄድ ነው እኮ መስላችሁ። የረሀብ ጥብስ እንዳረጋታ ይሄ ቆንጆ ውሻዬ እንዴት እንደምታሳዝነኝ እሷ ውሻ በይስ። አይ ናፍቆኛል። በእናትህ ወደዛ ወይ አንሳ ወይ የሆነ ነገር አድርገው። ምንድነው እንደዚህ? አሎ ሄሎ ሰለሞን፣ ይኸውልህ በቃ አንድ ጊዜ ስማኝ፣ ተገናኝተን እናውራ። ምንድነው ተገናኝተን የምናወራው? ማውራት ከፈለግሽ በስልክ አታወሪ? እሺ ልንገርህ፣ አርግዣለሁ። እንዴ ሰለሞን አበበ ነው። አሎ አበበ፣ እዚህ ሰዓት የሆነ ጸድቋል። አባቱ አምጣው እባክህ አምጣው። ማተም አልተደረገም። ያ ይቀልዳል። አሎ አበበ እና ቆይ አበበን ዛፖች ጋር ማለት እሺ፣ አበበን ፖሊሶች ይዘው ጣቢያ ሄዱ። እሺ አልኩህ። አበበን ፖሊሶች ሰርቃል ብለው ይዘውት ፖሊስ ጣቢያ ይዘውት ሄዱ። ምንድነው የምትለኝ? እሺ አልኩህ እኮ እንዴ። ምን ሆናል? ሶፊ ያረገዝኳት ነው። እኔ እንትን ልበል እንዴ? ልውጣ እንዴ ከእናንተ ኑሮ? እዳ ገብ ጭንቀታችሁ እኮ ነው ለኔ ተረፈኝ። አንቺ ግን እርግጠኛ ነሽ? በጣም እርግጠኛ ነኝ። አንቺ በጣም ትቸኩያለሽ። በጣም ትቸኩላለሽ። ምንድነው እንደዚህ እንዴ? እና እርግጠኛ መሆን አለብሽ ወይ ልጁ ተመሳስሎብሽ? እርግጠኛ ነኝ፣ በደንብ አይቼዋለሁ። ይኸውልሽ አበበ ማለት ከሶፋ ወደ ሶፋ በጃፓን ክላሲካል ተሞላቃ ያደገ ልጅ ነሽ። እንኳን ያንቺን ቦርሳ ይዞ ሊሮጥ ይቀርና ቤተሰቦቹ እንዴት ብለ ስራ እንዳሰራ ብለው በእግረ እንኳን እንዳትሄድ ብለው በቀን 1000 ብር የመደቡለት ልጅ ነሽ እኮ። አበበ እኮ ሰውነት ጨምሯል። አበበ እባክህን እስቲ የእግር መንገድ ጀምር ጓደኛዬ ብዬ ከቤት ውጭ እንጂ ነው ወክ እያስደረግታለሁ። መልክ መቼም ሰውነቱን ታውቂዋለሽ። እና ስራ ይሰራም እያልከኝ ነው? አበበ ስራ ቢኖረው ሌባ ይሆናል። ቆይ አንቺ የትኛው ስልክሽ ነው የጠፋው? ይሄ ባለፈው ጊፍት የተሰጠኝ ስልክ እስማድሉ። እዚህ ሌቦች ምንድነው? ቆይ አረ በመድኃኒዓለም አንቺ ቆይ እንጂ አረ በእናትህ ቆይ ነይ እባክህ። አንተ ፋልቶ አንዴ አናግሪኝ። እጄን አታዘልቅ። አንዴ አታናግሪኝ። ተናገራ። ይኸውልሽ የእኔ ቆንጆ ምናልባት እሱ ወስዶት ሊሆን ይችላል። በቃ አንቺ የተወሰደብሽን ዕቃ ይመለስልሽ፣ ክስሽን አቁም። ይኸውልሽ በቃ አንቺ አበበ ነው የወሰደው። አንቺ ቦርሳሽ ከተመለሰልሽ ሌላ ምን ትፈልጊ? ብዙ ነገር የሞራል ካሳ። አንቺ ከነዚህ ጋር ቀኑ ሙሉ ምን አሰዳደበሽ? እናሳያለን። ይኸውልህ እንደውም ህግ ይፍታው። እሺ ስሚ በእናትሽ እየለመንሽ አይደል እንዴ? እግዚአብሔር እኔ እኮ ነግሬሻለሁ። እንዴት ወንድ ታምኛለሽ? አይተሽ እንዴ? ምንም የሚያንቅ እኮ አይመስልም። ቆዳ አልቀላ እንዴት ሸውድሻል? እኔማ እሱ ልጅ ምን እንደማረገው ታኛለሽ። እሰራለታለሁኝ። በቃ ታይዋለሽ ምን እንደማረገው። አንቺ ጅል ነሽ። ሲጀመር ምንም አትሰሪለትም። በእናትሽ አንቺ ደግሞ የባሰ አታናጂ። በቃ ዝም በይ። ጭራሽ ካንቺ ብሶ የልጁን ስህተት እኔ ላይ ልትለጥፊው ነው። በቃ ዝም በይኝ፣ አታናጂ። ሰላምዬ እንዴት ናፈቅሽኝ መሰለሽ? ዘንዬ እኔም እኮ በጣም ነው ናፈቅሽኝ። እኔ ምን ወሬውን የምታወሪው ለቀበሌው ህዝብ ነው ወይስ ለአካባቢ?
እኮ መልኪ ናዝሬት ሆና የምታወሪያት ነው መሰለኝ። ዘንዬ በጣም የሚያናድድ ነገር እኮ ገጥሞኝ ነው። ታውቋለች እንደነሱ ሰላም እየጨረሽ? አረ ምን ታሪኩ ተነግሮ ያልቃል ዘንዬ። በቃ አልገባኝም ነበር እኔ። ለአሁኑ ጨረሽ? አዎ ጨርሻለሁ። እና አበበ ሌባ ነው እያልሽኝ ነው እንዴ ዘንዬ? አትሰሚኝም እንዴ? ሌባ ቢሉሽ ሌባ ገጠም ያለ ሌባ ነው። ደግ አረገ። እሰይ አለብላቢት ምን ታኛለሽ? ታኝ ኧረ ዘንዬ በጣም በጣም ችግር አለብሽ በጣም በቃ እንዴ ምንድን ነው? ምን ይመስላሉ እነዚህ አይጦች? ጦጣ ብቻ ዴ ሰው በቤቱ ሰላም ያጣል እንዴ? እችማ ከጀመረችማ አታውቁም። ሚጥሚጣ በስማ ስማ ይለስ ተነስ ለአበበ ቁርስ ይዘህ ይኸውልሽ በእናትሽ የሆነው ነገር ሁሉ ይደረግና በቃ እንደምንም ብለሽ ለምስክርነት አትችል። የምን ምስክር ነው የምትለው? እኔ እኮ ከሳሽ ነኝ። አውቃለሁ አልኩሽ እኮ እሱን። በቃ ክስሽን አቁሚና ካሳ አንስተሽ ቦርሳሽም ስልክሽም ይመለስልሻል። አንተ ለምን አላከፍለኝም? እንዴት ነው አንቺ ስታስጠላ አንተ? ምንድን ነው ያልከው? እዚሁ ነው እባክሽ። ይኸውልህ ሰለሞን፣ እኔ አሁን ካንተ ምንም አልፈልግም። በቃ ፍቅር ብቻ ነው የምፈልገው። ያው ለጊዜው ተቸግሬ ስለነበር ነው ገንዘብሽን በሰዓቱ ያልመለስልሽ። የሆነ አንድ 15 ቀን ጊዜ ስጨኝና ወጥሬ ሸቅዬ ልመልስልሽ። ቆይ ምንድን ነው የምታወራው? ሆዴ ውስጥ እኮ ልጅህ አለ እያልኩ ነው ያለሁት። አልገባህም? እኔ አሁን ስለ ገንዘብ እንድናወራ አልፈልግም። በቃ እንድናወራ የምንፈልገው ስለ ወደፊት ህይወታችን ነው። እዛም እኮ ተሰርቆም ይገኛል። እኔ ደግሞ ቦርሳዬን ወስዶ ቦርሳዬን ሞባይሌን ወስዶ ስንት ቢዚ የምሰራበትን ቁጥር አሳጥቶኛል። አሁን የሁለቱንም ካሳ 5000 ብር ትከፍላለህ። እንዴ 5000 ብር በጣም ብዙ ነው። ትቀልዳለህ እንዴ? ሰዓቴን አልገላውም። እሺ አይሞትም ሰዓትሽ እንዴ? ምን ሆነሻል አንቺ? ቆይ ግን አንቺ ወንድም የለሽም? አሁን ወንድምሽ ቢታሰር ምንድን ነው የሚሰማሽ? የኔ ወንድም አይሰርቅም። አሁን ትከፍላለህ አትከፍልም? ከፍልሻለሁ። አንተ ግን በቃ አበበ እንደወሰደው ለመልኪያት እንገሪያ ተሳስቺ ነው ምናምን ቢያል። ምን በጣም ደፋር ነሽ። እቴን በገንዘብ እንድለውጥልህ ነው የምትፈልገው? ያህን ከሆነ ምኞቱ በፍጹም አላለም። አንቺ ምንድነው የምታወሪው እንዴ? አይደብርሽም እንዴ እንደዚህ አይነት ነገር ስታወሪ? ይኸውልህ ሰለሞን፣ እኔን ከብዙ ነገር እያስተጓጎልከኝ ያለው ከብዙ ነገር። ይሄን ማድረግ ማችል ከሆነ በሚፈጠረው ነገር እንዳታስብ። እያስፈራራሽኝ ባለው ነው። እኔ ምን አቅም አለኝና ነው አንተ ታስበው? አቅምማ አለሽ። እሺ ልንገርሽ፣ ግጥም አድርጎ አቅም አለሽ፣ ገንዘብ አለሽ ምናምን። ይሄ በዛ ላይ በጣም የሆነ የምትጋተችው ነገር አለ። በጣም ነው የምጠላው። እሺ እየሰደብክ ያለው የልጅን እናት መሆኑን አትርሳ። በቃ ይቅርታ፣ መሳደብ ፈልጌ አይደለም፣ ግን በቃ የሚሰማኝን መናገር ይችላል። እኔ አንተን የመጉዳት ምንም አቅም የለኝም። ራሴን የመጉዳት ሙሉ አቅም አለኝ። ቆይ አሁን ምን አባቷ ለማለት ፈልጋለሁ? እሞታለሁ ይሆናል። ኧረ ምን ይወጋው እንግማ ሙር ሲዝብ ነው ባኪያማ። ሃሎ ሶሲን ማናገር ፈልጌ ነበር። ምን አልሽ? የት ሆቴል እኮ የት ሆስፒታል እንዴ? እስኪ ምንድን ነው የተፈጠረው ነገር? መጀመሪያ ዱለት ስሪልኝ አለች። ዱለት ሰርቼ ሰጠኋት። ከዛ ወተት ግዢልኝ አለች። ወተት ገዝቼ ሰጠኋት። እሺ። ከዛ በሩን ዝጊው አለችኝና ገበና ሲጀምር ጥሪኝ አለችኝ። ወደ ሳሎን ስገባ ገበና ጀምሯል። ልጠራት ሲሄድ ተዘረራ አገኘኋት። መሬት ላይ ገመና ሹጣ አክሷን ተዋትና ሸቤ ናፍቆኛል። እንዴት ነው በእናትህ? ሸቤ ከመልክዬ ናፍቆ በስተቀር በጣም ደህና። እኔ ምድር ልጅቷ ነገርካት ተፈስቼ ነው እንድትል? አረ ልጅቷ ሲጀምር ራሱ የተሳሳተች ነች። እህቴም በገንዘብ አልቀይራት ማለት በምን አለች? ባሞሌጭ አንተ እርሳትና በእናትህ እስኪ አሁን እንኳን የራስን ህይወት ነው። አንተ አይገባም እንዴ ድርቅ ስትል? እንዴት ብዬ ነው የምረሳት? እሷን መርሳት ራሴ እንደመርሳት ነው። ቆየ እኮ ራስን አሁን ነው እንዴ ታወቀ? ደም ስልክ ስጠኝ ስለደወለ እንዴት እንዳስጠላኝ እግዚአብሔር። እስቲ ቤት እንኳን አትገባም እንዴ? ምንድነው እንደዚህ ችክ ማለት? ወይኔ ገና መውጣት አይደለ? እሷን ሰው ምግብ እንኳን የረባ ምግብ እንኳን ሄሎ መልክ፣ ምን ፈልግ እኮ የምፈልገው እንድነግርሽ አንድ ጊዜ አዳምጪ። ደም መልክቶሽ ትፈልጋለህ እንዴ? የተሳሳተ ወሬ ይዘሽ አትሽሽኝ በእናትሽ መልክ።
ይኸውልህ እንኳን እኔ እትብቴ ራሱ እርፍና ይበላል። እሺ ከዚህ በኋላ ደግመህ እንዳትደውል በቃ። ዘጋችሁ። ይዝጋ። ና እሺ ልጁ ሌባ ነው፣ ውሸታም። በቃ እኔ ደግሞ ሌባ ባል እንዲኖረኝ አልፈልግም። ሌባ ባል እንዲኖርሽ አትፈልጊም? ሌባን ሌባ ቢሰርቀው እንዳይሆንብሽ ፈርተሽ ነው? አዎ በቃ። ቆይ ጀኒ ግን ምንድን ነው የምትፈልጊው? እንድታወሪው የምልሽን እንድትሰሚው። ውሸታም ነው። ሌባ መቼ እውነት ያውቃል? ለካ እኔም አንድ ቀን እውነትን ከማታውቅ ጋር ነው አይኖርኩት። ሌባ ነሽ እያልሽኝ ነው? አይ ሌባ እኮ ማለት እንግዲህ ቦርሳ ይዞ የሚሮጥ ብቻ ከሆነ አይደለሽም። በሌላ ግን አንቺም ትሪ ሙላጭ ነሽ። ስንቱን ነው ራቁቱን ያስቀረሽው። ከጠላሹ ደግሞ እስከነ ገንዘቡ። በቃ ገንዘብ ወዶ ሰው ጠልቶ አይሆንም። ሲጠሉ ሁሉ ነው። ምን አለበት በተኛበት? ኧረ ተው። ዛሬ ደግሞ ምን ነው ሼባዎች የሉም እንዴ? ምን ነው አረፈዳችሁ? ምንድነው? አንዴ ያናግሪኝና ትተኛለሽ። እንዴ ተረት ነው እንደምትነግሪኝ ተመልሼ የምተኛው? ኧረ ዘኒ ቁም ነገር ነው። አሁን እናንተ ምን ቁም ነገር ታውቃላችሁ? እሺ በሉ ልስማችሁ። ቀጥይ። ይኸውልሽ ዘኒዬ የኔ እናት፣ አሁን አንቺ የምትነግሪኝ መንገድ በቃ ህይወቴን የተበላሸ ነገር ውስጥ የሚከት ነው። ኧረ እኔ ደግሞ ከዚህ ልጅ ጋር መሆን አልፈልግም። በቃ ከሌባ ጋር መኖር አልፈልግም። ገባሽ? ለአንቺ የወጣው ብር ከሆነ ይሄ ለሕክምና ምናምን የወጣልሽ ብር ከሆነ እንመልስለታለን። ተይ እንጂ ዘኒ። ይኸውልሽ ልትሰሚያት ይገባል። መልክዬ ቆንጆ ልጅ ነች፣ በዛ ላይ ወጣት ነች። ይሄን ጉርድ በርሜል አግቢቱ ያሳልሽ። ዝም በይ። ምን ነው እናንተ እንደው እንደዚህ ከሽቤን ጥርጥር አረባችሁ? ትሰሚያለሽ? የታከምኩበት ብር ለኔ ወጣ። ለምን አንቺ ያልጋውን፣ የቴሌቪዥኑን፣ የቤቱን ዕቃ በሙሉ ያወጣውን ለምን አትመልሽ? ቴሌቪዥኑን ሼባውን እንደ መጣ አይተሽል እንደ ይዞ ሲመጣ ራሱ እልሽ በሱ ብር የተገዛው ይሄ አልጋና ይሄ ሶፋ ነው። እሱን ደግሞ ብሩን እመልስለታለሁ። ይሄ እኮ ነው የሚያሳስብሽ። ከሽቦ አልጋ የገላገለንን አንቺን ጠዋት ጀርባሽ ላይ የሽቦ ቅርጽ ያወጣውን በቫዝሊን ከማሸት ያወጣኝ ልጅ ላስከፋው አልፈልግም። ይህንን ወቂ። ለአንቺ አልጋ መመቸት ብዬ ከሌባ ጋር መኖር አለብኝ እንዴ? አንቺ እሱን ነው የምታስቢው? ሌብነቱን ከጠላሽ እኮ ተመካክራችሁ ሌብነትን ማቆም ነው። ከዛም ደግሞ ባንቺ ስም ባንክ ባለው ብር መተዳደር። የምን ብር ነው የምትይኝ? ቆይ ደግሞ እኔ መቼ ነው ዘኒ ስትሰርቅ ያየሽኝ? መስረቅ ሶስት መግባት ብቻና ቦርሳ ይዞ መሮጥ ነው እንዴ? የሽማግሌንም እኮ ጺም አሻሽቶ ብር መቀበል ራሱን የቻለ ሌብነት ነው። 2000 አንቺም ብትሆኚ ቀድሞ ቦርሳሽን ነጥቆች ስለሄደ እንጂ አንቺም ብትሆኚ የእሱን ከምንጠቅ ወደኋላ አትይም። እውነቱ ይሄ ነው። በቃ ነገርኩሽ እኮ በቃ እኔ ከአቅሜ በላይ ሆናለች። አንቺ ቆይ ምንድነው ግን ዘኒ ምንድነው? ከመቼ ወዲህ ነው አንቺ እንደዚህ መሆን የጀመርሽው? ልክ ነኝ። እውነቱ ይሄ ነው። ስለነገርኳችሁ እኮ ነው። እናንተ ሽማግሌ ለምዳችሁ እንዴት ወጣት እንዴ? ምን አረገ ደግሞ ይሄ ልጅ? የኔ ድብን ብላ አፈር ልብላለት። ምን አረገ? ምን በደለ? አንተ በቃ ምን ችካስ ባለ ለምን አፎረግታትም እንዴ? ለመጨረሻ ጊዜ አሁን ደውልላት። ድጋሚ አላነሳ የምትል ከሆነ ግን አጠገቧ እንዳትደርስ። ሴት ልጅ እኮ ስትርቃት ምን ቢያነፍነፋ የምትመጣው። ከዛ ስጋ አንተ ይዛለ ቡቺ ለይቱ ሙሉ ሜሴጅ ሳረግላት እኮ ነው ያደርኩት። ቆይ ግን እኔ ምን አርጊያት ነው? አላሳዝናት? አትሳዝኑትም። ሴት ልጅ ትንሽ ማዘን የምትጀምረው ወልዳና ስትሆን ብቻ። አንተ የምታሳዝነው ለኛ ብቻ ነውሽ። እንደው አሁን ደውላትና ካላነሳች ማረገውን እኔ ነኝ የማውቀው። አንቺ ልጅ አይተውኝም እንዴ? አይደብሩ? ማን ነው ይሄ አበበ የሚሉት ጉድ ነው? እና አንቺ ታስነሳ እኮ ነው 700 ሚስኮል
800 ሜትር ምናምን ነው ማገኘው። አንሹ መልኪ በእናትሽ አንሹ ወይም ለኔ ስጭስ ምን ልበለው? ለከረኮ ነገር መስደብ ይከብድሻል። ሄሎ አለች። ሂድ እራስህ አውራት እባክህ። ምን ቤት ነግራት ምንድነው? ኧረ አናግራት ፈልግ። ምን ፈልግ? ሄሎ መልኪ አንድ ጊዜ ላናግርሽ። ላናግርሽ ፈልጋለሁ ምናምን ስትል ይኸውልህ እኔ ሌባ ባል እንዲኖረኝ አልፈልግም። አይገባህም? ደግሞ ይሄ ዘኒ ጋር እየደወልክ ለሽንኩርት ለዘይት ምናምን እያልክ የምትደልለውን ታቆማለሽ። ክብርን የምትጠብቅ ይሻላል። ኧረ እኔ ደውዬ አላውቅም መልኪ። አሁንም ልትዋሸኝ ትፈልጋለህ? ኧረ እኔ አልዋሸሁሽም መልኪ። አንድ ጊዜ አናግሪኝ በእናትሽ። ቆይ እኔ አላሳዝንሽም? በጣም ስለምታሳዝነኝ ነው እስካሁን አብሬክ የሆንኩት። አፍቅሬሻለሁ እኮ። አንተ ምን ይወደዳል? በእናትህ አንቺ የሆንክ ጅል። ጅል ያለኝን አውጥቼ ስለሰጠው ጅል ፍቅሬን ከልቤ መግለጼ ነው ጅል። እውነትሽን ነው ጅል ነኝ እኔ ጅል ነኝ። ጅል ካመረረ በከበረረ አይደለም የሚባለው። አሳይሻለሁ ጅልነቴ። ኤልያስ ጅል ነኝ እንዴ? ጅል ነኝ ወይ እኔ? ለምን አትነግሩኝም? ጅል ነኝ ወይ? አዎ ጅል ነህ። ደጋግሜ ነግሬ ነበር። የዋነትን በልክ አድርጎ አላልኩም? ሰው በጣም የዋስተውለት ጅል ያደርጋል አላልኩም? አዎ ጅል ነህ። አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። አንተ እኮ ከኛ ጋር ስለሆንክ ነው የኖርከው። ይሄኔ ሌላ ሰው ቢሆን ኖሮ ጭንቅላት ላይ ፌስታል አስረህ ቢብትህ ስር ጫት ይዘህ እዛ በየመንገዱ እየለፈለፍክ ነበር የምትኖረው። እውነቷን ነው ጅል ነህ አንተ። ለትንሽ ቀን ክፉ እፈልጋለሁ። ትረዱኛላችሁ? አንተ በስተዛሬ ሰፈራው እንደሆነ ለምን አለ? ምን ያደርግላችኋል ብዬ ነው። ግን አንድ ቀን ብታየንስ ነው? እሷ ሞጫዋ በላይ የኛ ሞጫችን በታች። አሁን ፈጠን ብለን ማታ ወደ ስራችን እንገባለን። እሺ አሁን ይሻላል ወይ? ማታ ይሻላል። ናውጣ በቃ አሁን በእናትህ እንዴ ና ግድ የለህም በእናትህ ና ይድላ ስማብኝ ና ዝም ብለህ ዝም ብለህ ወደ ጥግ ጥጉን ትሄድና ማለት ቀድማቸው ለብሽ ቀድማቸው ሂድ በቃ አትፍራ ሂድ። ምን ያስፈራሻል? እንዴ ካለ በቂ ገንዘብ አለ እናስገባዋለን። እናስገባት። አንቺ አብዲን አታውቂውሽ? የመጨረሻኔ በጣም እየደነገጥኩት ትናንት ሲሆነኝ እሱ ከሌላ ሰው ይለያል። እንድማ ካለ አሲድም አለ። ምንም አልሆነም። ስሚኝ፣ ውሃ እኮ ነው፣ ውሃ ነው፣ ምንም አልሆነም። ስማ ዛሬ ሶስዬ ጋር እኮ ነው ማለት ምን ዛሬ ምን ታየና ሶስ ነው እና ትግፈሯ በእናትህ አታሳዝንም? ይኸው መልኪ ዛሬ ግብ ሰራች ብለን አይደል እንደዚህ የምናደርገው? እኔም እፈራለሁ ወልዳ ህፃን ጠባቂ እንዳታረገኝ። አላናገርከኝም ብላ መርዝ ከመጠጣት ወደ ኋላ ያለች ልጅ ይሄን ማታረግ ይመስላል እንዴ? ስማ ያኔ እኮ እንደዛ ያደረገችው እኔን ያጣች መስሎ ስለታየኝ ጅል ጨካኝነቷን አረመኔነቷን እያሳየችህ ነው። አንተ ለምንድን ነው የምታሽቃብጠው? የዋ ነበረች እያልክ ስትለፈልፍ አልነበር? ካረገዘች በኋላ ጸባዩ ተቀይሮ ነው። በራሷ ላይ ጨከነች ልጅ ይሄን ከማድረግ ወደ ኋላ የምትል ይመስላል። ስማ ሶሲ ሂትለር ነው እንደ ያረገዘችው። ካረገዘች በኋላ ጸባዩ የሚቀየረው በዚህ ፎቶ ላይ የምትመለከቷት ወጣት ማክዳ አባይ የምትባል የአእምሮ ጤና ችግር ያለባት ሲሆን ድንገት ሰው በሌለበት ወጣ አልተመለሰችም። ላገኛትና ለጠቆመን ወረታውን እጥፍ ድርብ አድርገን እንመልሳለን እኮ ነው የሚለው። የማዘረስ ፖሊስ
ለአንቺ ክብራቱ ውጭ ላይ አሁን በኋላ ካበበ በሲሲ አታገኝ ምራቅ ሲሲ አበበ ነው አይዲሻ በቃ እንዲህ የሚያደርገኝ ልጅ ነው አብረሽ ካልሆንሽ ብለሽ እየጨቀጨቅሽኝ ያለሽ። ጥሩ ልጅ በመሆኑ ነው በቀላሉ ሊያስተምርሽ። ፋራ ቢሆን እኮ ኖሮ ቆመሽም አትሄጂም። ይሄን ታውቂያለሽ አይደል? እኔ እኮ አንቺ ምኑ እንዳማረሽ ምኑ እንደወደድሽ እራሱ አላውቅም። ልጅ እኮ የሆነ የደስ አለው እንጂ ጉማሬ ነው የሚመስለው። ዛሬ ግን ሀሳብሽ አልገባኝም። ይቺ ልጅ እስኪያነጥፋት ነው እንደምትጠብቂው? ስሚ፣ አሁን እኔ የማወራው ስለ ፍቅር ነው። ይገባሻል? ዳሩ ግን አንቺ ስለ ፍቅር ምን ይገባሻል? ትሰማላችሁ? አሁን ይሄ ክስ የሚሉትን ነገር ታቆሚና ሰው ጭር ያለበት ቦታ ሄደሽ እግሩ ላይ ወድቀሽ መለመን። ይቅርታ አልለው። እንደውም ይሄ ማስረጃ ይሆነኛል። ልጅ አሁን ጣቢያ ከሷለሁ ታያለሽ። እሺ ትከሻዋለሽ? አዎ አሲድ ነው ብሎ አደፋብሽ አይደለም? እንደገና ለጠፈሽ አይደል? ገና ያነጥፍሻል። የራስሽ ጉዳይ። አሁን ባልሽው መልኩ አያስኬድም። ሲለጥፍ ያየው ሰው ካለ ይዘሽ ነይና ክስ እንመሰርትበታለን። ዝም ብለን መያዝ አንችልም። እኔ እኮ ዝም ብለን እንያዘው አይደለም እያልኩ ያለሁት እንዴ። ልጁ በጣም ብዙ ነገር ነው እኔ ላይ እያደረገ ያለው። በጣም እያስፈራራኝ ነው። በጣም እየዛተብኝ ነው ያለው። ገባ እንዴ? አካሌን ቢያጎልስ ነው ወይስ እስኪ ገለኝ ነው የምትጠብቁት? ምን አይነት አሰራር ነው? ልክ እኮ ነች። ምን እስኪ ያረጋት ነው የምትጠብቁት? ቆይ እናንተ በአንድ ጊዜ ቆይ፣ ተረጋጊ። እንደዛ ማለት አይደለም። ያለምንም ማስረጃ ሰውን ማሰር ህጉ ስለማይፈቅድ ነው። የስጋ ነው የድንች ሳንዱች እሷ ጋር አይደለም፣ አንተ ጋር ደርሼ ያሳያለሁ። እሺ አንተ ጋር ደርሼ ያሳያለሁ። ምንድን ነው ፈሪ ነሽ። ገላጋ ያለበት ቦታ ትቀጥረኛለህ። ይሁን ደግሞ ለማስፈራራት አትሞክር። እኔ ሞክሬው ነገር ቢኖር አንተ ቴንፎን ናውራ አትተረጋጋና አውራ። ምንድን ነው የሚያስጨው? ስጋ ቤት ያለችው የምትሄድበት ስጋ ቤት አታበበ ሰው ገሎ ታስሮ ድጋሚ በአንተ ሊገባ ነው። አበበ ይቅር ይቅር ወንድሜ፣ ከኛ ይቅር። ሶስታችንም ከመጃልቅን ይቆጠዋል። እንደራደራለን። አበበ ያማል እንዴ? ስሚ፣ ይሄ ነው ሰውዬሽ በስልክ ያናገረኝ? አዎ ይሄ ነው። አየሁ፣ ያን ስጋ ልክ እንዳንተ ወፍራም በሬ ነበረ። በትንሽዬ ቢላ ተቆራርጦ ነው እዛ ላይ የተሰቀለ። ዝም በይ አንቺ ለፍላፊ። ማን አባሻችን አናገረሽ? ወይም እሱ እንዳንቺ ምላስ ብቻ ነው? ተነሳ፣ ታስፈራሪ። እኔ አልተሽኮረመምኩም።
እናትሽን ማሳከሚያ አትጨናነቂ እሺ። እኔ ከየትም ብዬ ይዤ እመጣለሁ። ምን እንዳጣብሽ በር ዘግተሽ ታለቅሻለሽ? የሆንሽውን አትናገሪም? ስሚ፣ ያለው መኝታ አንድ ነው እባክሽን። እኔም ደግሞ ይመጥቻለሁ ጎኔን ላሳርፍበት። እኔ እኮ ድሮውንም ነግሬሻለሁ። እሱ ሳይሆን እንጦሮጦስ የሚገባው አንቺ እንደምትገቢ። ሰይጣን ሄሎ አቤ፣ ይኸውልህ ስማኝ። ይኸውልህ እኔ ይቅርታ ልልህ አይደለም የደወልኩት። ጥፋቴ ይቅርታ እንደማስደርግ አውቃለሁኝ፣ እንደጎዳሁ አውቃለሁ። ግን እኔ ጋር ያለን ብር በቃ እኔ ጋር ያለን ብር እንድትወስድ ነው የደወልኩልህ። አልፈልግም። በአንቺ የተነካ የተባረከ አይደለም። ረከሽ ምንድን ነው እና ሙዘር ነው የምትል እና ለምን አትወስድ? አይባረክ የምትለው እሱ ነው እንዴ? አበባ አንተ እጅ ውስጥ መች ብር ተባርኮ ያውቃል? በሰው ብር ትደራደራላችሁ? ያንቺ ይባረካል እና አይባረክም የተባልክ ሌባ። አሁን ያንቺ እንደዚህ መሆን ምንድን ነው? ዘኒ ወዷለሁ እኮ። ወደሽው እንደዚህ ይሆንሽ? አፍቅረሽውማ ቢሆን ኖሮ ድንኳን ሊጣል ነበር። ዘኒ ግን ምን ሆነሽ ነው? ልጅ አይደለም አላሳዝንሽም? እኔ እኮ ያልኩሽን አልሰማ ብለሽ ነው። ሂጂና እግሩ ስር ድፍት ብለሽ ይቅርታ ጠይቂ አልኩሽ እኮ። የዋህ ነው ይቅርታ ያደርግልሻል። እኔ እንደሆነ ለሰው አልነግርብሽም። ዘኒ አፈቅረዋለሁ፣ እኔ በጣም ነው የማፈቅረው። ካፈቀርሽው እኔ ነገሩን በሙሉ አመቻችልሻለሁ። ጭር ያለ ቦታ ሄደሽ የልብሽን ትነግሪዋለሽ። የልብሽን ምንድን ነው የምለው? ማልቀሱ ምንም አይጠቅም፣ ምንም። እኔ ባንቺ እድሜ እግዚአብሔር ምን የመሰለ ፍቅረኛ ሰጥቶኝ ነበር፣ በራሱ መንገድ የሚመራ ሸበላ ጸባይ መልክ። እኔም በዛን ሰዓት ቆንጆ ስለነበርኩ ያየኝ በሙሉ ስለሚፈስ አልቻልኩበትም። እናም ጥሎኝ ኮበለለ። ቤተሰቦቹ ጥሩ ስለሆኑ አሜሪካ አለኩት። በስተመጨረሻ አንቺ አባት ላይ ጣለ። ያንቺ አባት ሰካራም፣ ዘላን፣ አለሌ። እኔም አብሬው ከሱ ጋር ዘለልኩ። ማርገዜን ሳቅ ጥሎኝ ጠፋ። አንቺን አርግዤብህ ተቸገርኩ ብዙ። እኛ ሰፈር እንደሆነ ልጅ እስከሚወለድ እንጂ ከተወለደ በኋላ በመዋጮ ያድጋል። አንቺም በመዋጮ አደግሽ። ያ መሰሪ ወንድምሽ እንደሆነ ምን እንደሆነ ታሪኩ ታውቂዋለሽ። መልኬ አንቺ ራስሽን ትልቅ በማድረግ ለራስሽ ትልቅ ቦታ በመስጠት ለሰዎች ባለማሰብ የምትሰሪው ስራ በህይወትሽ ላይ አደጋ እያደረሰ። ስለዚህ እባክሽ ግፍ አትስሪ። ከላይ የሚያይ አምላክ አለ። የሰራሽውን ግፍ ለወደፊቱ ስለሚከፈልሽ ግፍ አትስሪ ልጅ። እስቲ ተቀየሪ። በቃሽ ተቀየሪ። ነይ እናቴ ነይ። የኔም ባይፍሰስ ምን ነው? ስልኬ እዚህ ጋር ነበረ። ሽንት ቤት ምን አለ? ይኸው በደምብ ኪስ። እስኪ ፈትሸው። አስተናጋጅ ጀለሴ፣ እዚህ ጋር ስልክ አይታሻል? አባዬ
እንዴ አታፍርም? ስማ ምንም አይደንቀንም። ሌባን ሌባ ቢሰርቀው ምንም አይደንቀው። ስማ ይኸውልህ ልጆቼ ይጠብቁኛል። እዳ ተከምሮብሃል። ምንድን ነው ያሰረቀ ነገር? ተናገር ምንድን ነው ያሰረቀ ነገር? በእናታችሁ በቃ ስልኬን ተቀበሉልኝ። ብሩ እንዳለ ፈትሽ። ስልኬን ተቀበሉልኝ። ቀስበል አበበ አዮ እስኪ ወደዛ ወይ በደንብ ገልብጣን ይሄንን ማባረር ያለበት። ኧረ ገና ጣቢያ ወስደሃለሁ። ይገርማል። ቅሌታም ነህ አንተ ቅሌታም። አውጥ ያለን ምን አትወጣው እንዴ? አንተ ምን ሆነ ነው ይሄን ሰርቀን? አይደለም ከማን የሰረቀው ተናገር። አይደለም ራሴ ትብለኔት ቅሌታም ነው። እሺ በልጆቼ ተስኪላላኮ እንደው ምን አረ ፎቶ ስልክ ያቀውቀይ ስልክ ፎቶ ነው ያለኝ ምን ይሄ ስልክ ተፈታ ልጅ አለ እንዴ? እስኪ እቺ ምን ነች? ባለቤት ነኝ። ባለትዳር ነህ? አዎ ባለትዳር ነኝ። ሁለት ልጆች አሉ። ምን ነበር ያሰረቀው? የቤት ማን ነው? የኔ ቤት ነው። ውሸትን ነው? አይደለም የኔ ቤት ነው። ካላመናችሁ ያው ደውዬ ላገናኛችሁ ይዣችሁ ልጅ ከፈለጋችሁ። ይሄ መኪናስ? የኔ መኪና ነው። ጉዲ አንተኛ ፈዘናል። እሺ ለምንድን ነው ስልክ የሰረቀው? ምንድን ነው ያሰረቀው? አመሉ ነብኝ። የምን አመል? ምን ናቸው? ሰማይ ያናገርኩ ነው። የምን አመል? እናቴ ነች። ለሷ ብዬ ነው የጀመርኩት። ከ10 ዓመት በፊት ነው። እናቴ በጣም ታማ ሆስፒታል ይዣት ሄድኩ። አመል ሐኪሞቹ በአጠቃላይ ሊያክሙልኝ አልቻሉም። ብዙ ገንዘብ ጠየቁ። ብር ይሰጡኛል ወዳልኳቸው ሰዎች ጋር ሄድኩ። ላገኝ አልቻልኩም። ያገኘኋትን ጥቂት ገንዘብ ይዤ መጣሁ። መንገድ ላይ አንዲት ሴት የሚያምር ስልክ ይዛ ስታልፋኝ የእናቴን ሕይወት ለማትረፍ ስል ድንጋይ አንስቼ አስፈራራኋት። ከዛም ቦርሳ ውስጥ ያለውንም ገንዘብ ቀምቼ ሄድኩኝ። ብዙ ገንዘብ ነበር ያገኘሁት። ምን ዋጋ አለው? ሆስፒታል ስደርስ እናቴ ልትተርፍልኝ አልቻለችም። እናቴ ሞታለች። ሐኪሞቹን እነቃቸው ግደላቸው አሰኘ። አንዱን ዶክተር ተነስቼ አነኩት። ግን እሱ ምን አደረገ? ባለቤቱ እንጂ። በቀረችን ጥቂት ገንዘብ ሽጉጥ ገዛውና ባለቤቱን ለመግደል ቤቱን ለመዝረፍ ሄድኩኝ። 6 ሚሊዮን ብርና ወርቅ የተለያዩ ነገሮች አገኘ። አሁን እዚህ ከተማ ውስጥ ኑሯቸው ተመቻችቶላቸው ከሚኖሩ ሰዎች አንዱ ነኝ። 2 ልጆችና ባለትዳር ነኝ። ግን ሱስ ሆኖብኝ አሁን እሰርቃለሁ። አቤ አንድ ጊዜ ላውራ። ይቅርታ እንድታርቅልኝ ነበር የመጣሁት። ለአቤ በጣም አፈቅራለሁ። በጣም ከምንም በላይ አፈቅራለሁ። ምናልባት ቀላል ሊመስል ይችላል አንተ ብዙ ሰዎች ስለሚጠቀሙበት፣ የኔ ግን የእውነት ነው። ከልቤ ነው የምነግርህ። ልቤ የሚነግረኝ ነው አፌ የሚነግርህ። አውቃለሁ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ። ግን ያረኩም ብዙ መጥፎ ነገሮች ትተህ ያሳለፍነውን ጥሩ ትንሽ ጊዜ ብቻ አስበው። ደግሞ ላረኩት ነገር ይቅርታ አይገባኝም ብዬ ነበር። አሁን ግን ይቅርታ እንድታረግልኝ ነው የመጣሁት። ቢያንስ ሌላው ቢቀር ይቅርታ አንተ ቀብዬ እሄዳለሁ። ጅል ብለሽ ሰድበሽኛል እኮ። ጅል ሰው ምን ያደርግልሻል? ጅል ብለሽ ስትሰድብኝ ምን ያህል እንደምጎዳ አስበሽዋል? በጣም እኮ ነው ያፈቀርኩሽ። ይህ በፍጹም አይሆን። ጅል ነህ። አዎ ጅል ነህ። እኔ እሱን አይደል ያፈቀርኩት? ደግሞ እስከ ዛሬ ስትዋሸኝ ነበር ማለት ነው። መጀመሪያ የሳምኳትን ነው ማገባው ምናምን ስትል አልነበር? ታገቢኛለሽ?
አበበ በለው ዳምጤ ሙሉ ስምህ። ብራቮ እግዚአብሔር። ሰለ አንቺ ማስረግዘሽ ሰለሞን እንዴ ይሄ ብድር ለእናንተ ነው የጠቀመው። እኔ እንዲህ እያጨበጨብኩ ልቅር አጨብጫቢ ሆኜ ወየው ለራሴ አልኩ ራሴ ቆይ እኔ ግራ ጎን የለኝም እንዴ? በጣም ደፋር ነሽ። ለምን እዚሁ ቆሜ አልቀርም?